አሁን ሌሎች ዲኖሚኔሽን ውስጥ ሁሉም አንድ ናቸው ብለህ የምታምነው አንተ ኦርቶዶክሶች? ኦርቶዶክስ አዎ። የት ቦታ ነው ዕጣን? ቆይ ይህን መልስልኝ። የት ቦታ ነው ዕጣን አትጠኑ የሚል? ካህናቶች፣ ሊቀ ካህናቶች የሚፈስ ደም የሚጤስ ዕጣን የለም በአዲስ ኪዳን ነው የምልህ። ሁሉንም መስዋዕት በአብ ፊት ኢየሱስ አቅርቧል። ስለዚህ አሁን ይሄን ባኬንድ ፎርስ አረገብህ በካቶሊካውያን በኦርቶዶክስ ላይ ያለው አሁን የዕጣን ስነ ስርዓት የካህናት ሊቀ ካህናት የሚሉት ሁሉ አዲስ ኪዳናዊ አይደለም። 4 ነጥብ። መልካም መሆን አያስፈልገውም። ጸድቅ ያለው ዋምድራን እሱ ነው ጠበቃዬ ብያለሁ። የፈለግኩትን ነገር ማድረግ እችላለሁ። ጸድቅ ያለው ኖ ወይ። እሺ እዚህ ጋር ላስቆምህ። ክርስትና ስለ ዳንኩ ደህንነቴ ስላለቀ የዘላለም ስለገባው እንደፈለግኩ ሆኗል የሚል ይሄ ሲጀመር ክርስትና አይደለም። ሲጀመር ለፈታ መታሰር ነው ትምህርቱ። የዳንኩ ሲል ጽድቁ ሊወሰድብህ ይችላል። ኤኒታይም በጽድቅ ካልተመላለስክ ጽድቁ ይወሰዳል ወይስ አይወሰድም? ጥቅስ ስጠኝ። ይወሰዳል የሚል ጥቅስ እኔ ልጠይቅህ። ጥቅስ ስጠኝ። እዚህ አይነት እምነት ካላችሁ ለምን ተለያያችሁ? ቀለል ያለ አድርገህ መልስልኝ። ኦኬ እሺ፣ ተለያያችሁ ማለት መዳን ላይ አይደለም፣ የተለያየ ነው። ሁሉም አሁን ማንኛውም በፔንቴኮስታል ውስጥ ያለው ፐርስፔክቲቭ አንተ እንዳልከው አንዱ ኬልቪኒስት ነው፣ አንዱ አርሜኒያዊ ነው ምናምን፣ ግን መጥቶ ሁሉም የሚያምነው በመሰለ ድነናል ነው በቃ። ፍርድን የማያከብር የላከውን አያከብርም ይላል። ፍርድ ማን ነው ማለት ነው? ፈራጅም እንደሆነ ፍርድ ማን ነው? አባቢ ይቅርታ፣ ፍርድ ማን ነው? አሁን በተነበበው ቃል መሰረት የወልድ ነው። ምንድን ነው? መቼ ነው የሚፈርደው? መቼ ነው የሚፈርደው? እንዴት? ምን ማለት ነው? መቼ ነው የሚፈርደው? መቼ ነው ኢየሱስ ክርስቶስ መቼ ነው ፈራጅ የሚሆን? ከዛ በነብዩ አንደበት ቃል ተቀየረ፣ ከዛ እድሜ ተጨመረለት። አት ዘ ኤንድ ኦፍ ዘ ዴይ ግን እስኪያዝ መሞቱ አልቀረም። ዋናው እሱ ነው። ጀስት ግን ከ15 ዓመት በኋላ ቢሆን ይሞታል። ለማንኛውም ለምን ይሄን ጠቅሳው ከሳሊቬሽን ጋር ከመዳን ጋር ተመጣጣ አይገርም። ዮኒ ማኛ መሞት አይቀርም እያልከኝ ነው? እንደዚህ አይነት ወንጌል አለ እንዴ? This is my brother. እንደዚህ አይነት ዳይይጋ አሁን እኮ ሻወር ተኛ ስልኩ ነው የገባሁት ለተኛ። አይ ነው ገብቶኛል። እና አይ ንግግርህን ግን ወደነዋል። ንግግርህ ከብዙዎች ጋር የሚያስታርቅ እንጂ የሚያጣላ አይደለም። ገባ? ብዙ ሰዎች እንዲያውም ፎሎወር ራሱ ሳይጨምር አይቀርም ካልተሳሳትኩ። የስ 5000 ቤት ነበር፣ ከአሁን 6000 ሁላ አልፈሃል። ስለዚህ ደስ የሚል ወንድም ነው። እና እስቲ እንነጋገር አሁን ለምንድን ነው በክርስቶስ ሆኖ ልዩነቶች የበዛ? ውስጥ አንተ ከገባ ነገር ላይ ዘግበን እስቲ። ያ እንግዲህ አሁን ልዩነት የለም ብለን እኮ እኛ ኦፌንድ አናደርግም፣ አለ ብለን ነው ራፍ የምናወጣው። ግን ለምንድን ነው ክርስትና እስከሆነ ድረስ አንድ ድረስ ለምን ይፈጠራል? ያንተ ንግግር መጽሐፍም ሲናገር ኤፌሶን ላይ ሲናገር አንድ እምነት፣ አንድ ሃይማኖት፣ አንድ ጥምቀት ይላል። ተባረክ። ስለዚህ እንደዚህ እስከተባለ ድረስ ለምን አንድ አትሆኑም ነው? የስ ባቢሎን በሳሎን ተባረክ ቀጥል። ያ እና አሉ የትምህርት እንትኖች ምን አለ መሰለህ ባይዘ ከቸርች ፋዘር ጀምሮ ይሁን በደንብ ወደኋላ በደንብ ሄደካየ ይህን 2000 ዓመት ኤክቹዋሊ ይህን 1800 ዓመት ሙሉ ሰዎች ሲነሱ የቸርች ፋዘርሶች መረዳታቸው የተወሰነ ነበር። ለመሰለህ አሁን ሉተር ሲነሳ ሉተር በጣም የገባው ምንድን ነው ታውቃለህ? በጸጋ መዳን የሚለው ነው የገባው። 5 ሶላዎች ጸጋ ብቻ እምነት ብቻ እንጂ ስለ ዘመን መጨረሻ ትምህርቶች ምናምን ብዙ ኢንፎርሜሽን አልነበር። ስለ ንጥቀት ሁላ እሱ ፕሪዲክት ያደረገው ያስተማረው ትምህርት የለም። ለምን? ሁሉም እግዚአብሔር በዘመናቸው ግን ለምንድን ነው እሱን ያልፈለገው? ለምሳሌ ይሄ የሰው ልጅ ገደብ አለው አይደል? ሪስትሪክት እኮ ሁሉም ማውቅ ኦምኒሸንስ አይደለንም እኛ፣ ኦምኒፖተንት አይደለንም። ኦምኒሸንት የእግዚአብሔር ባህሪ ነው። ሁሉን ቻይነት፣ ሁሉ ማወቅ፣ በሁሉ ቦታ መገኘት። መጽሐፍም ቅዱስ እኮ ሲናገር ከእውቀት ከፍለን እናውቃለን የሚለው ትክክል። ከፍለን እናውቃለን። ፐርፌክት የሆነ እውቀት የለም። ባይዘ አሁንም ቢሆን እንዳጠብቅ የትኛውም ዲኖሚኔሽን ላይ ጥሩ ነው ብለህ ታልፋለህ እንጂ 100% ኔቨር ነው የምልህ። ኔቨር ምድር ላይ እንዳጠብቅ
ያ ቢሆንም አለ አይደለ? አሁን ለምሳሌ በተለያዩ ሌሎች ጋር እንኳን መሄድ ኦርቶዶክስ ጋር እሺ አንሄድ፣ ካቶሊክ ጋር እንምጣ። ካቶሊክ ላይ ዓለም ላይ ያለችው ካቶሊክ ሙሉ በሙሉ ተከትለዋት የሚከተሏት ህዝብ ምዕመናኑ በዛ አምኖበት የዲኖሚኔሽን ችግር ሳይኖርበት በካቶሊክ የሚኖር ነው። ገባ? there is no differences in between። አሁን ፔንቴኮስታል ጋር ስትመጣ it become huge challenge pick and choose የሚደረግ ነገሮች ነው ያሉት። እሱ ነው ሰዎችን በጣም ኮንፊውዝ እያደረገ ያለው ነገር። ኢየሱስን ትላለ፣ ከዛ በኋላ ስታወርደው ከታች ያለውን ሌላውን ብትንትኑን የሚያወጣ ግራ የሚያጋባ ትምህርቶች ነው ያሉት። ዋይዛ ለምሳሌ እኔ ከምጠይቀው ጥያቄ ዕጣን ለምንድን ነው የማያስፈልገው በጴንጤ ቸርች? ያው ዕጣን ማያስፈልግበት አንዱ ምክንያቱ ጀስት ይሄ የብሉይ ኪዳን አገልግሎት የሊቀ ክህነት የካህናቶች አገልግሎት በአዲስ ኪዳን በክርስቶስ ኢየሱስ ሊቀ ክህነት አኮምፕሊሽ አድርጓል። ለምን? ኢየሱስን መጽሐፍ ቅዱስ ሲናገረው ስለዚህ ማለት ነው ይቀራል ማለት ነው። ያ ነገር ያ ስርዓት ይቀራል ማለት ነው። ያ ሲጀመር አሁን ላይ ፍሮም ዘ ቢጊኒንግ እናውራ። እዛ ሙሴን ከጠራው ጀምሮ የመገናኛው ድንኳን የሚባል አለ። በደንብ አይተው ከሆነ እዛ ስፍራ ላይ ሙሴን ይጠራው። እግዚአብሔር በህዝቡ መካከል መኖር ይፈልጋል፣ ፕሬዘንሱ መግለጥ ይፈልግ ነበርና መገናኛ ድንኳን ስራ ይለዋል። በዛ ውስጥ አደባባይ አለ፣ ቅድስተ ቅዱሳኖች አሉ፣ ታቦት አለ፣ ኪሩቦች አሉ። የእግዚአብሔር ሻካይና የሚባለው የእግዚአብሔር ክብር ይገለጣል። እንደዛ ነው የነበረው ማለት ነው። እና ይዛኔ ለዚህ ሊቀ ካህናቶች ያስፈልጋቸው ነበር። የሚቀርብ ዕጣኖች አሁን እንዳልካቸው ነገሮች ነበሩ። በኦልድ ቴስትመንት ውስጥ የነበሩ ስነስርዓቶች ናቸው። አሁን ግን አዲስ ኪዳን ላይ እንደውም ጌታ ኢየሱስ እኮ ሲወለድ በቤተልሔም እነዚህ የምስራቅ ኮከብ ቆጣሪዎች ሄደው ነበር ሄሮድስን አናግረውት 2 ዓመት በኋላ ኮከብ መርታ መጣን ካሉ በኋላ የያዙትን ከርቤ ዕጣን ሳክራይፍ አድርገዋሉ ለብላቴናው ማርያም ባለችበት አቀርበው ከዛ በኋላ ነው ፈርተው በመጡበት ሳይሆን በሌላ መንገድ የሄዱት። እስከዛ ጊዜ ድረስ ነበረ አገልግሎቱ ልፈልጌ ነው። አዲስ ኪዳን ግን መች ነው የሆነው ካልከኝ ወንጌላት መጽሐፍት ላይ አይደለም። አዲስ ኪዳን ጌታ ኢየሱስ በዚህ በሉቃስ ወንጌል ምዕራፍ 22 ሲናገር አሁን አለ በደሜ የምገባው አዲስ ኪዳን ነው አለ። አዲስ ኪዳን ባይዶ በብልድ እንጂ ኢየሱስ ክርስቶስ የኖረበት እኮ 33 ዓመት ብሉይ ኪዳን ነው፣ ኦልድ ቴስትመንት ኖት ኒው ሴንቸሪ አይደለም። ዮሐንስ ራእይ ምንድን ነው? ዮሐንስ ራእይማ አዲስ ኪዳን ላይ ራእይ በመቶ ኢየሱስ ከሞተ ካረገ በኋላ ከ90 ምናምን ዓመት በኋላ የተጻፈ መጽሐፍ ነው ራእይ ነው። በጣም ጥሩ። አሁን ካልከው ጋር ትንሽ ስለሚጋጭብኝ ዮሐንስ ራእይ ምዕራፍ 5ን ላወጣልህ ፈልጌ ነው። 4ም አለ ከ5 ጀምሮ ስለማይመች 4 ላይ አወጣዋለሁ። ኖ አይደለም ዮኒ፣ ባለፈው ያልኩ እንደውም ዛሬ 2 ብቻ ስለሆነም ማወር መነካካት እንችላለን። ባለፈው እኔ በፍቅር ለክርክር ምናምን ሳይሆን ለመማር ስለምፈልግ ዮሐንስ ራእይ ምዕራፍ 4 ባለፈው 4-5 ያልኩ ቴዎሎጂካሊ ከአራት በኋላ ቤተክርስቲያን የለችም ያልኩ ስለምንነጠቅ ነው። ንጥቀት እኮ አለ እኮ ንጥቀት አለ። ምዕራፍ 4 በኋላ የሚሆነው ፈንክሽን ሁሉ ኤቭሪቲንግ ሰማይ ቤተክርስቲያን ከተነጠቀች የሞቱት ይነሳሉ። ተሰሎንቄ መጽሐፍ ሲናገር የሞቱ ይነሳሉ። የሊቀ መላእክት አለቃ የሆነው ሚካኤል። ስለዚህ ክርስቶስ አሁን እያልኩ ያለው ራእይ ክርስቶስ ከምን ካረገ በኋላ ከተነሳ በኋላ ከ90 ዓመት በኋላ የተጻፈ ነው። ኢየሱስ ከሄደ በኋላ በ98 ነው እንግዲህ አዲስ ኪዳን ሙሉ ተጻፈ ብለን የምንለው እስከ 100 ዓመት ተጽፏል። ስለዚህ 4:8 ላይ ስናነበው ምን ይል መሰለ? ዮሐንስ ራእይ 4:8 ላይ ምንድን ነው? ቆይ እስኪ 4ቱም አንበሶች እያንዳንዳቸው 6 ክንፎች አሏቸው የሚለው ነው። ኖ ቆይ እስኪ ይቅርታ፣ 5 ላይ ነው። ቆይ 4:6 ቆይ አንዴ ይቅርታ፣ 5 ላይ በጣም ይቅርታ፣ 5 ላይ ነው። 5 ቁጥር ዕጣን ይገባዋል አሉ። ዕጣኑን ላምጠው። አሁን እያነበብኩት ስለነበረ ነው። ኦኬ አለ አሁን ሳነበው ስለነበረ ሲያውጃየው ሰማዩን ከዛ በኋላ መጽሐፍን ዘርጋ ከሽሙ ጋር አታልቀስ
በዙፋኑና እንስሶች መካከል 7 ቅዱሳን ነበሩ። የተላኩ የእግዚአብሔር መስዋዕት ናቸው። ከዛም ወሰደው ወደቁ። 11 ላይ ይመስለኛል። ያ ዝጋና ይገባዋል። በወርቅ ዕጣ ነው የሚለው። አነበብከው? የቱ ጋ ነው? ቆይ እያየሁ አንተ ያየው ላይ 5 ላይ ነው። ቆይ ምዕራፍ 8 ነው አለ። ምዕራፍ 5 ላይ ነው ቁጥር 8 ላይ መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በሕጉ ፊት ወደቁ። እያንዳንዳቸው በገናና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። ዕጣን የሞላበትን። እሺ ጥያቄ ምንድን ነው? የእኔ ጥያቄ ምንድን ነው? ዕጣን የለም፣ ዕጣን ከዚህ በኋላ የሚያስፈልግ ነገር የለም ብለኛል። በራእይ ላይ ደግሞ ዕጣን አለ ይልሃል። ትንቢተ ዘካርያስ ላይ ባወጣው ሉቃስ ወንጌል ላይ አለ። ትንቢተ ዘካርያስ ዕጣን ሊያጥን፣ ይቅርታ ትንቢተ ዘካርያስ አልኩኝ። ሉቃስ ላይ ብታወጣ ዘካርያስ ዕጣን ሊያጥን የቤተክርስቲያኑን ስርዓት ሊያደርግ ገብቶ ነበረ። ከዛ በኋላ ተነግሮ የዛ ጊዜ ክርስቶስ ተጸንሶ እንጂ አልተወለደም ነበር። ስለዚህ ምናልባት ወደ እሱ ልትሄድብኝ ትችላለህ። አሁን 8 ላይም አመጣልሃለሁ። 8 ላይ ባለው ላይ ዮሐንስ ራእይ ጥያቄን ከዛ ጠይቃለሁ ካነበብነው በኋላ 8 ላይ እንሂድ። 8 ትሄድና 8:4 ላይ ምን ይላል? የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ተግባባን? የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ጋር ወደፊት ወጣ ይላል። አሁን አንተ ዕጣን አያስፈልግም ብለኸኛል። ይህን እንዴት አድርገ ነው የምትነግረኝ? እሺ ሆኔ ቀደም ለማስቀመጥ እንዳሰብኩት ዕጣን አሁን ጀስት አንተ አሁን ያስፈልጋል እንኳን ብለህ ራዕይ መጽሐፍ ምዕራፍ 5 እና 8 ብታመጣ ዋት በነፊት ነው ባይዘ ምንም እኮ ከሳልቬሽን ጋር ከብዙ ነገር ጋር አይገናኝም። ግን መጀመሪያ ለነገር የፈለግኩ ምንድን ነው ራዕይ ሲጀመር ራዕይ ራሱ ራዕይ ቪዥን ነው ባይዘ ያየው እኮ ምዕራፍ 1 ላይ እኮ እንደ ሞቶ ሰው ሆኜ ነበር አለ እኮ ያን ራዕይ ባየ ጊዜ ሰውን አየው ይላል። ክራይስት ተገለጠለት ሊሆን ያለውን ጻፍ ነው የሚለው። ራዕይ መጽሐፍ ደግሞ ከሚገርም ዮኒ ብቻው የሚጠና አይደለም፣ ከዳንኤል መጽሐፍ ጋር ነው የሚጠናው። ዳንኤል መጽሐፍ አበሆል የሚናገረው ፕሬዲስቲሽን ስለ ወደፊቱ ነው። የ2000 ዓመት ትንቢት ነው ዳንኤል ሲናገር የነበረውና ዳንኤል ምዕራፍ 10 11 12 የሚጠናው ከዚህ ከራዕይ መጽሐፍ ጋር ነው። የራዕይ መጽሐፍ ሙሉ ትርጓሜ ለማግኘት ዳንኤልን መጽሐፍ ራሱ አብሮ ማጥናት አስፈላጊ ነው። ስለ ፋርስ ንጉስ፣ ስለዚህ ስለ ሮም ንጋስታት ምናምን ይናገራል፣ ትንቢት ተናግሯል። ከሱ ጋር የተያያዘ ነው። ለምንድን ነው ቤተክርስቲያን ትነጠቃለች ያልኩ? ምዕራፍ 3 ላይ ምዕራፍ 2 ላይ ተቆነስ 7ቱ በእስያ ያሉ ቤተክርስቲያኖች ይላቸዋል። ኤፌሶን፣ ፔርጋሞን፣ ቲያትሮን እያለ እስከ ሎዶቅያ ድረስ ይሄዳል። ቤተክርስቲያን ግን አሁንም ያለች አይደለ? በምድር ላይ ያለን ቤተክርስቲያን አለን አይደለ? የምንሰበሰቡ ክርስቲያኖች የሚሰበሰቡበት አለች። ቆይ ያልኩ ራዕይ ምዕራፍ 4 ከመፈጸሙ በፊት ቤተክርስቲያን አሁን ትነጠቃለች ማለት እኮ መሰለ የሞቱት ቅዱሳኖች ይነሳሉ። መለከት እየሰማሁ እኛ በህይወት ያለ ነው። አሁን ዛሬ ዊዝን ፍራክሽናል ሰከንድ ጌታ እንደሚመጣ ነው የምናምነው። ባይዘው እኛ ለዚህ ነው የምናምነው። ጌታ ሊመጣ በደጅ ነው። አሁን ያወራን አሁን ኤኒ ታይም ሊመጣ ይችላል። ኤኒ ታይም። ልክ ግን በመላእክት አለቃ በሚካኤል ጥሩምባ መለከት ሲነፋ፣ በኃይል ሲነፋ የሞቱት ናቸው መጀመሪያ። እኛ አንቀየርም። የሞቱት ይነሳሉ ቅዱሳን። እኛ ደግሞ እንለወጠና በደመና ላይ ጌታን ልንቀበል እንሄዳለን ይላል መጽሐፉ። ልክ ይሄ ከሆነ በኋላ እዚች ምድር ላይ አሕዛቦች ይቀራሉ። ኢንክራይስት ያልሆኑ ቦርን አጌን ያልሆኑ ጌታን የማያውቁ ሰዎች እዚህ ምድር ነው የሚቀሩት። ከምዕራፍ 4 ጀምሮ የምታያቸው ሁሉ ማተቡ የሚፈቱት፣ እነዚህ ዕጣን የሚሰዉት መላእክቶች፣ ኤቭሪቲንግ ቤተክርስቲያን ከተነጠቀች በኋላ እዚህ ምድር ላይ የሚሆን ነገር ነው። ጽዋ ሲፈስ ነው የምታየው። ስለ ጽዋ ስለሚፈሰው መከራ ዕጣኑን። እሺ መልካም። ዕጣኑ ምን አገባው ታዲያ? ለምሳሌ ዕጣኑ ምን ያደርጋል? አያደርግም አይደለ? የዛ ጊዜ የሚያደርጉት ከሆነ እኛ እያለን በህይወት ማድረጋችን ጥቅም የለውም ብለህ ታስባለህ? ቅዱሳን ያደረጉትን እኛ ብናደርገው እኛ የለንም አልኩ። እኛ ስለሌለ ለእኛ አስፈላጊ አይደለም። ለቅዱሳኑ ለእኛ አይደለም፣ ለእነሱ ግን አስፈላጊ ነው።
እንደ መጽሐፉ መዋሸት ስለማንችል መዋሸት አንችልም። ለቅዱሳን አስፈላጊ ነው፣ ለእኛ ግን አያስፈልገንም። እኛ ቅዱሳን አይደለንም እንዴ? አይ መጽሐፉ እኮ ስንነጠቅ እኛ ቅዱሳን ስለሆንን አይደል የምንነጠቀው? እነሱም ቅዱሳን ናቸው። አንድ እየሰማኝና ታብራራልኛለህ። እነሱ ቅዱሳን ናቸው አይደለ? እኛ መቼም ስንነጠቅ ቅዱሳን ስለሆንን እንጂ ዝም ብለን አንነጠቅም አይደል? አይደለም? ቅዱሳን ሆነን ከተነጠቅን እነሱ ቅዱሳኑን ዕጣኑን ይዘውት ከመጡ እኛ ቅዱሳኖች እዚህ ዕጣን ማናጥ ነው ለምንድን ነው? አሁን እዚህ ጋር እየተናገረ ያለው ስለ መልአክም ጭምር ነው። ዮኒ አሁን ቅዱሳን የሚለው ስም ስለገባ ሊትራሊ አንተ ሰዎች ናቸው እኛ ሰዎች ናቸው ብለህ እየፈታ ነው እንጂ ያለው እዚህ ቁጥር ምዕራፍ 8 እኮ መጀመሪያው እንደዚህ ይላል። ቁጥር 1 ላይ ሰባተኛው ማተም በተፈታ ጊዜ 24 ሰዎችም አሉ፣ 24 ሽማግሌዎችም አሉ። በነገራችን ላይ መላእክቶች አይልም ሽማግሌ ጭምር አለ። ቅዱሳን 24 ሽማግሌዎች አሁን ምዕራፍ 4 ላይ የሚላቸው እነሱ እንግዲህ ቅድም እንዳልኩ ራእይ ነው እኮ ራእይ ማለት መላእክት አለ። ቆይ መላእክቱ አለ፣ ከዛ ቅዱሳኖች አለ፣ እንስሳቶችም ጭምር አለ፣ 24 ሽማግሌዎች አለ። የመላእክቱን ተናገረ፣ የእንስሳቶቹን ተናገረ። የቅዱሳናት ሲሆን እንዴት ወዴት መሄድ ነው? ማብራታ ኖ ወዴት አይደል? እሺ ንገረኛ። ምዕራፍ 4 እሺ። እኔ እኮ አውፉት መሰረት የጣልኩት እኮ ቤተክርስቲያን ስለሌለች ከዚህ በኋላ ያሉትን እውነት እኮ እናወራዋለን። ግን ምዕራፍ 4 ሲጀምር ምን ይላል? ቴክስት እየላኩልህ ነው። አየሁት ቴክስት ከላይ መሴጅ እየላኩልህ። ከዚህ በኋላ አየው ይላል። ዮሐንስ ያያል ምዕራፍ 4 ቁጥር 6 ናር ሊጠይቀኝ አንተ ቁጥር ምዕራፍ 4 ቁጥር ምዕራፍ 5 አረ ምዕራፍ 4 ነው ምዕራፍ 8 ቁጥር 4ን ብታየው በደንብ አድርጎ ይናገራል። ምን 5 ላይ ይጠይቀኛል። ምዕራፍ 5 ይጀምራል። ምን አለ መሰለህ ዕጣን እሱንም ብቻ ሳይሆን የሉቃስ ወንጌልንም ላሳይ ይችላለሁ። ዕጣን ማጠን ቤተክርስቲያንን ለቅድስና እስከሆነ ድረስ የሚጎዳን ነገር የለም። ቅድስና ሜሮን ዘይት ትቀባለህ ለቅድስና ብለህ ሰው ለቅድስና ቤተክርስቲያንን ማጠን እንደ መጥፎ ነገር ማየት ተገቢ ነው ብዬ አላስብም እኔ ፐርሰናሊ። ኦኬ ሉቃስን ላሳይ። ሉቃስ አንድ ላይ ሉቃስ 1 ላይ ቀደም እንዳወራው ዘካርያስን ነው የምታመጣው። ዘካርያስን ነው። ዘካርያስ ዕጣን ሊያጥን በገባ ጊዜ ገባ። ከዛ ምን ይላል? ይኸው ምን አለ መሰለህ ቁጥራን ምዕራፍ 1 ቁጥር 10 ላይ ወይም ደግሞ ከ9 ጀምሮ ምን ይል መሰለህ? እንደ ካህናት ስርዓት ይላል። እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት ይላል። በዕጣንም አለ ጊዜ ህዝቡ ሁሉ ውጪ ቆመው ይጸልዩ ነበር ይላል። የጌታም መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው ይላል። በዕጣኑ መሰዊያ ቀኝ ቆሞ ታየው። ስለዚህ ዕጣን ካየ ዕጣኑን ማስወገዱ ለምን አስፈለገ? የኔ ጥያቄ ነው። ለምን አስፈለገ? ዕጣኑ ቢኖር ምንድን ቤኔፊቱ ብዬ ደግሞ ጠይቃለሁ። ምንድን ነው ዕጣኑ ቢኖር ምንድን ፐርፐዙ? ፐርፐዙንማ ተባረክልኝ። ፐርፐዙ ምን ይል መሰለ? ወደ ራእይ 8:4 ነው የምወስድ። ዮሐንስ ራእይ 4:8 ላይ ምን ይል መሰለ? የዕጣኑም ጢስ ከቅዱሳን 8:4 ላይ ይቅርታ፣ 8:4 ላይ ራእይ የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ ጋር በእግዚአብሔር ፊት ወጣ ይላል። ስለዚህ ዕጣኑን እያደረክ በምትጸልይበት ጊዜ ከቅድስና ጋር አብሮ ይወጣል። ስለዚህ ይህንን ነው የሚያሳየው። ስለዚህ ዕጣን ማጠኑ ለማን ብለህ ስለምታደርገው ነው። ቆይ ለእግዚአብሔር ብለህ የምታደርገው በሙሉ ምን ይሆናል? አሁን እኔ ደግሞ የሆነ ያስረግጥ የምነግርህ ነገር ምንድን ነው?
ቤተክርስቲያን እስከሌለች ድረስ እና እኔን እየጠየቀኛለሁ ከቤተክርስቲያን ንጥቀት በኋላ የሚሆን ስለሆነ እነዚህ ልፋላፋት 24ቱ ሽማግሌዎች የሚላቸው ቅድም ያለው ራእይ ነው ያያለው። ራእዩን ይቅርና ዘካርያስን የት ቦታ ነው ዕጣን ቆይ ይህን መልስልኝ። የት ቦታ ነው ዕጣን አትጠኑ የሚል? ዕጣን ነገርኩህ እኮ ዕጣን የብሉይ ኪዳን ስነስርዓት ውስጥ የነበረ ነው። በአዲስ ኪዳን ግን ራሱ ኢየሱስ ሊቀ ካህን ስለሆነ ወደ ሰማይ መቅደስ ስለገባ ያኛው የአገልግሎት ዓለም ሊቀ ካህናቶች ይሄ ደርዝ የለም ነው በአዲስ ኪዳን ብለ አሁን ሁሉም ካህን ነው። ገባ? ሁለተኛ ቆሮንቶስ ምዕራፍ 5 ሲናገር አብ ይላል ወይ አልንገር ይኸው ሁለተኛ ቆሮንቶስ አታድርጉ የሚላለ ወይ ነው የኔ ጥያቄ። ምንድን ነው አይ ሊቀ ካህን እኔ ስለሆንኩኝ ዕጣንም ማጠንም ስርዓቱንም አቁሙ ክርስቶስ ብሏል አልኩ እኮ። አሁን አቁሙ ሳይሆን አዲስ ኪዳን ላይ አሁን ራእይን ያነሳው ከራእይ ውጭ እንደዚህ አይነት ጥቅሶች አታገኝም ነው። ስለ ዕጣን ቅድም ያለው ኢየሱስ ክርስቶስ የኖረበት ጊዜ ብሉይ ኪዳን ነው። የብሉይ ኪዳን አገልግሎት ደግሞ ከሊቀ ክህነት ጋር ከዕጣን ጋር ከበደል መስዋዕቶች ጋር የተገናኘ ነው፣ ከደም መስዋዕት ጋር። አዲስ ኪዳን ግን መስዋዕቱ አንድ ነው። የፈሰሰው የክርስቶስ ኢየሱስ ደምና ደም ነው። ስለዚህ የሱ ደም ለሁሉም በቂ ነው። እንደ በፊቱ እንደ ኦልድ ቴስተመንት ካህናቶች ሊቀ ካህናቶች የሚፈስ ደም የሚጤስ ዕጣን የለም በአዲስ ኪዳን ነው የምልህ። ሁሉንም መስዋዕት በአብ ፊት ኢየሱስ አቅርቧል። ስለዚህ አሁን ይሄን ባኬንድ ፎርስ አደረገብህ በካቶሊካውያን በኦርቶዶክስ ላይ ያለው አሁን የዕጣን ስነስርዓት የካህናት ሊቀ ካህናት የሚሉት ሁሉ አዲስ ኪዳናዊ አይደለም። 4 ነጥብ አዲስ ኪዳናዊ አይደለም። ይሄ ኦልድ ቴስትመንት ነው። በአዲስ ኪዳን ውስጥ ኦፊሶች ናቸው ያሉት። ቤተክርስቲያን በዚህ በኤፌሶ ምዕራፍ 4 ላይ ሐዋርያት፣ ነቢያት፣ አስተማሪ ቄሶች አሉ። ኦኬ ምንድን ነው ስራቸው? ቄሶቹ በቃ ማስተማርና ኬር ማድረግ በጎቹን ኬር ማድረግ ነው፣ መጠበቅ ነው። ሌላ ምንም የለም እንጂ ዕጣን ማጨስ ምናምን እንደዛ አይነት ነገር የለም። ስለዚህ ቅድም ወደ አልከው ልምጣ። ምንድነው ልዩነታችሁ ብለናል። ለምንድን ነው ሁሉ ልዩ ሆናችሁት? እሺ ብለናል። እኔ ግን አንድ ጥያቄ ልጠይቅህ። ብዙ ልዩነት እንዳለን እኮ ግልጽ ነው እንናገራለን። ግን አንድ የሚያደርገን መድኃን አለ ብለን ነው የምናምነው። አሁን ሌሎች ዲኖሚኔሽን ውስጥ ሁሉም አንድ ናቸው ብለን የምታምነው አንተ? ኦርቶዶክስ አዎ። እንዴት አሁን የግሪክ እና ኢትዮጵያዋ አንድ ነው? በክርስቶሎጂ ላይ ያላቸው ትምህርት ሁለት አንድ አካል ይታመናል ማለት አምላክነት ሰውነትን ውጧል ብሎ የሚያምኑ ናቸው። እዛ ያሉት ደግሞ ሁለት ባህሪ ፍጹም ሰው ፍጹም አምላክ ነው ብሎ ነው የሚያምኑት፣ ልክ እንደኛ ማለት ነው። ስለዚህ ሁለቱ ራሱ ተዋህዶች ይለያያሉ ልልህ ፈልጌ ነው። በዚህ አጋጣሚ በምንድን ነው የተለያዩት? አልተለያዩም። አንተ እያልክ ግን እስቲ ኤቪደንሱን አምጣልኝ አልኩህ እኮ። ይኸው እየነገርኩህ ነው እኮ። ምንም እኮ እየነገርከኝ ሳይሆን እኔ ለምሳሌ ማስረጃ ነው ያሳየው አይደለም? አንተም በማስረጃ ብታሳየኝ ደስ ይለኛል። በቃ በማስረጃ ምንድነው ማሳየህ? እኔ ማሳየህ ማስረጃ ትክክል ነው ብዬ የማስበው አንድ ባህሪ የሚለው ስህተት ነው ብዬ ነው የማምነው። ሁለት ባህሪ በአንድ አካል ውስጥ አለ ብለን ነው እኛ የምናምነው። ያ ኦሪየንታል እና ስለዚህ ምንድን ነው የምትለው ካልከኝ፣ እኔ ሁለት ባህሪ አንድ አካል ነው። የመጽሐፍ ቅዱሳዊ አንተ ያልከውን አይደለም የምልህ። እኔም ኦርቶዶክስ የምትለውን ነው የምትነግረን ማስረጃ የምትሰጠኝ። ያልኩ እኮ ኢስተርንና ኦሪየንታል እኮ ዘሴም አይደሉም ያልኩ በክርስቶሎጂ ላይ። አሁን አምላክነት ሰውነትን ውጧል ነው ብሎ የሚያምኑት ገብተዋል አይደለ? አንዱ ደግሞ ፍጹም ሰው ፍጹም አምላክ የሚባል ትምህርት አለ እንዴ? መዋወጥ አለ። አሁን ኢየሱስ ፈራጅ ነው የሚሉ እኮ ሰውነቱ እኮ አሁን በሰውነቱ የለም እኮ እያሉ እኮ ነው። አሁን አምላክ ብቻ ነው ፈራጅ ነው የሚሉ እኮ ገብቷል። ኦኬ አይ የሚለውን አሳየኛ ማስረጃ። ይሄ ነገር ከሆነ እኔ ማስረጃ መንገርና እኔ አሁን ለምሳሌ ስለ ዕጣን ሳወራልህ ከመጽሐፍ ቅዱስ ማስረጃ አምጥቼ ነው። ስለ ኦርቶዶክስ ካመጣ በማስረጃ አምጣና አሳየ። እንደዚህ የሚል አስተምር። እሺ ማስረጃዬ ምን መሰለህ? ማስረጃዬ እኔ ሁለት ባህሪ በአንድ አካል ብዬ ነው የማምነው። ማስረጃ ሰጥሃለሁ። መጽሐፍ ቅዱስ ሲናገር አንተ የምታምነውንማ ተረዳው እኮ። አንተ እንደዛ ታምናለህ። አብሊቭ ዩ ቶልድ ሚ ያንተንማ አምናለሁ። የኦርቶዶክስን ስትል ነው ማላምንህ።
መጽሐፍ ቅዱሳዊ ላደርግልህ ነው። አየሁ እኮ አንዱ ነው ልክ ነው ብዬ ነው የማስበው። ገባ ሁለት ባህሪ አንተንማ ተረዳው አልኩ። ያንተንማ ይኸውልህ ፕሮፌት አንተ ያልከውን አንተ በምትለው መንገዱ አንደርስታንድ ዩ ፓርት አንተ የምታምነው ነው። ኦርቶዶክስ የምትለው የግሪኩና የኢትዮጵያ ኦርቶዶክስ የተለያዩ ናቸው ካልከኝ የእነሱን ማስረጃ ያምጣልኝ እያልኩ ነው። ኦኬ በቃ እሱን እሺ ላመጣልህ እችላለሁ። ግን አሁን አላልኩም። ግን ምንድነው ይሄ የሚታወቅ ነው። ባይዞይ አሁን ሁሉም እኮ የሚያውቁት ነው። ይሄን ጉዳይ ገብቷል። ማን ሁሉም የሚያውቁት? ታዲያ አንተ ካወቅከው እኮ ማስረጃ ያስፈልጋል አይደል ብራዘር? ያ አሁን ጄሊ ስልኬ ላይ አሁን ከላይ ቦትቼ ማሳየት ስለማልችል ነው። ይሄን ይዤ ልመጣለሁ። ችግር የለውም። በቤተ እምነታቸው አንተን ላይ ያለውን አቋማቸውን ይዤ ልመጣለሁ። ጉግልም አለ። ሌላ ስልክ አለ ወይስ የለም? አይልኝም ለእኔ አመጣልሃለሁ። ችግር የለውም አመጣልሃለሁ። ነው ግን አንዱን ነው አፕሪሼት ማድረገው ከሁለቱ ከኢስተርን እና አሁን ለምሳሌ ኮስችን ቱ ዩ ሌላው ከ15ኛው ክፍለ ዘመን በፊት የነበሩ ሰዎች አልዳኑም ማለት ነው። ከ15ኛው ክፍለ ዘመን በፊት የነበሩት ምክንያቱም ካልቪኒስቱም የመጣው አርማኒዝም የመጣው በ15ኛው ክፍለ ዘመን ነው። ከዛ በፊት 14 ዘመን የነበረው በሙሉ አልዳንም እያልከኝ ነው? በእርግጥ መነግርህ ፍጹም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በስላሴ የሚያምኑ ከነበሩ ይድናሉ ብዬ ነው የማምነው። አዎ እኮ እዚያ ነው። ምክንያቱም የእናንተ ትምህርት አሁን የጀመረው ከ15ኛው ክፍለ ዘመን ጀምሮ፣ ከዛ በፊት እነ ካልቪኒስቶቹ ካልነገሯቸው በምን ሊያውቁ ይችላሉ? ይትያሚ ነገርኩ እኮ ኢየሱስ ክርስቶስ ሊቀ ክህነቱን የሚቀበል ክርስቲያኖች በዛ 1400 ዓመት ከነበሩ ሰው የማይድኑበት አማኑኤል የሚል እንጂ ኢየሱስ የሚል ትምህርት አልነበረም በዛ ሰዓት አንተ በምትለው። አይ አሁን እኔ ምን አለ መሰለህ ፍጹም አምላክ ፍጹም ሰው መሆኑን ኦፌንድ የማያደርግ ማንኛውም ክርስቲያን ይድናል ብዬ አላምንም። እኔ ኦርቶዶክሳውያኖች ወይ ሌሎቹ አልዳኑም ብለን የምናስብበት አንዱ ምክንያቱ ፍጹም ሰውነቱን ክዷሉ ብለን ስለምናስብ ነው። ኦኬ አሁንም ምንድነው የኔ ክሊር የማደርገው ከ14ኛ ክፍለ ዘመን በኋላ 15ኛ ክፍለ ዘመን በኋላ ነው እነዚህ የመጡት አይደል? አንተ የምታምንበት የመጡት አይደል? ከ15ኛው ክፍለ ዘመን ማለት በቅርብ ማለት ነው። አሁን እኔ የእኛ ክርስትና እኮ የሐዋርያት እምነት ነው ብለን እኛ የምናምነው እንጂ አንድ ሪፎርመር እኮ ያመጣልን ነው ብለን አናምንም። ለምን ካልከኝ ከነ ሉተርና ከነ ካልቪኒዝሞቹ ውጪ ከእነሱ ውጪ ያስተማረው የለም አይደለ? ያ ካልቪን የሚሆን ሉተር የሚሆን የሐዋርያትን ትምህርት ነው ያስተማሩት ነው ብለን የምናምነው። ነው አፈንግጠው ወጥተው የራሳቸውን ይዘው መጥተው ያስተማሩት ነው አይደለ? ስላላመኑበት ነው ከነበሩበት ካቶሊክ እምነት ወጥተው የራሳቸውን የጀመሩታል። አረ ኮመንቶቹ ብራዘር ኮመንቶቹ ተው እንጂ አታሰቃዩት እንዴ! የራሱ ፕሮፌት እኮ ነው። እኔ ዱቄት ነኝ፣ ከፕሮፌት ጋር ነው የማወራው። አጻፉለት እንዴ! በጣም ዛሬ አወራር በጣም ትንሽ ከባድ ነው ማለት እንደ እየሰማኝም አይደለም። ከሚገርም እኔ አዳምጣለሁ፣ ግን የኔን ጥያቄ በደንብ አድርገህ አጠር አድርገህ ላጥ አድርገህ መልስልኝ። ባለፈው ስለማንተዋወቅ ገብቷል። ስለማንተዋወቅ አክብሬ በደንብ ነው የማወራ። ዛሬ ግን ጥያቄ ጨምሬ ነው የማወራ። ዛሬ ትንሽ ጠጠር ብዬ ነው። ገብተዋል። አንደርስታንድ ስብከቱ ክርስቶስ ጌታ ነው፣ የጌቶች ጌታ ነው፣ ሁሉን አድራጊ ፈጻሚ ነው። ክርስቶስ ፈራጅ ነው። ክርስቶስ ሁሉ ተግባባን። አሁን እሱ ጋር ተግባብተናል። እሱን የምንሰባበከው ነገር የለም። ናው እኔ የእኔ ጥያቄን የምትመልስልኝ የቱ ጋር መሰለ? አም ጀስት ገና አስክ ዩ ሲምፕል ኮስችን ከ15ኛው ክፍለ ዘመን በፊት የነበረው በሙሉ በእግዚአብሔር አምሳያ የተፈጠረው ህዝብ አብ ወልድ መንፈስ ቅዱስን የሚያምን ሁሉን ነገር በዛ ዘመን የነበረው እነዚህ ካልነበሩ እንዴት ነው የሚድነው? እሺ በቃ አሁን ትሰማኛለህ። አሁን አስረዳኝ። እሺ አሁን ካልቪን ያው ግሪካ ከልቪን በፊት ሉተር ነው። ጀስት የኛ መስራቻው ሉተር ነው ብላችሁ ነው የሚያምኑት። እኛ ሉተር ይዞ ሲመጣ የሐዋርያትን ትምህርት አስተማረ ብለን ምናምን አፖስቶሊክ ሴክሴሽን አለን ብለን ነው ሲጀመር ምናምነው። የሐዋርያነት መቀባበል የትምህርት ኳሊቲ እንጂ የሆነ ኤጲስቆጶስ እየሾምክ ማለፍ አይደለም። ከዮሐንስ በኋላ እንትና መጣ፣ ከእንትና በኋላ ሮም ላይ እንትና ተሾመ የሚል አይደለም። ሴክሴሽን ባይዘቦይ ጤናማውን አስተምሮ ይዞ መቀጠል በዘመናት መካከል የአፖስቶሊክ ሴክሴሽን አለ ማለት ነው።
የአፖስቶሊክ ሴሴሽን ይሄ ነው የሚያመለክተው፣ ጤናማ ትምህርት የመያዝ ጉዳይ እንጂ የሆነ ፖፕ ራስ ላይ የሾምክ ከአመት ዓመት ወይ ደግሞ ከሆነ ዓመት በኋላ መቀባበል የአፖስቶሊክ ሴሴሽን አለ ማለት አይደለም። የትምህርት ኳሊቲ እና ሐዋርያቶች ያስተማሩትን ትምህርት ሳይቀንስ ሳይጨምር ማስተማር ኢትስ አፖስቶሊክ ሴሴሽን። ይሄ ነው የምናምነው። ሌላው 1400 ዓመት ሙሉ የለም ካልከኝ እኔ አንድ ማምነው ነገር ምንድነው 1400 ዓመት ሙሉ ደህንነት ተቀላቅሎ ነበር። አሁን ሉተር ኬት ነው የወጣው? ከካቶሊክ አይደለ? ካቶሊክ ላይ ነበረ፣ ሞኖክሴ ነበረ። ሉተር እንደው እዛ እያለ በምልኩስና ውስጥ የነበረ ሰው ነው። መዳን ከስራ ጋር ያያያዘው ምናምን ነበር። ከዛ ሮሜን ገላትያን ሲያጠና እንደውም የካቶሊክ ፖፕ በዛ ጊዜ ሉተር በወጣበት ጊዜ በጣም አስተውል መጽሐፋቸውን አይተህ ከሆነ ደረሰኝ ይሸጥ ነበር፣ ትኬት። ፖፑ ትልቅ እንትን ያሰራ ነበረ ለቤተ ክርስቲያኑ። በዛ ጊዜ ይህን ትኬት የሚገዛ ሰው የሞቱ ዘመዶቹ ይቅርታ ያገኛሉ፣ የኃጢአት ይቅርታ ያገኛሉ ብሎ ማስተማር ጀመረ። አዛታይም የኃጢአት ይቅርታን ከሆነ ከሚገዛ ትኬት ጋር ከመልካም ስራ ጋር ሲያያይዙት የዛኔ ሰውዬ እንደውም መጽሐፍ ቅዱስ እጃቸው ላይም አልነበረም። ላነበብኩት መጽሐፋቸው ስፍራ ላይ ይሄዳሉ የሚሸጡት ማለት ነው። ቆይ ተረጋጋ። እና ሄዶ መጽሐፍን ያነባል። ከተቀመጠበት ስፍራ መጽሐፍ ቅዱስ ሲያነብ፣ ሮሜን ገላትያን ሲያነብ መዳን በጸጋ እንጂ በስራ እንዳልሆነ ሲገባው የዛኔ ከካቶሊክ ወጣ። ፕሮቴስት እኮ ያደረገው እሱ ነው። ባይዘ ፕሮቴስት ምንድን ሲባል መቃወም ማለት ተቃዋሚ ማለት እኮ ነው። ፕሮቴስታንት አሁን ደህና ስም ሆኖ እኮ አይደለም። እኔ አሁን ወንጌላዊ አማኝ ወይ ክርስቲያን ነው የሚባለው። በሐዋርያት ሥራ ምዕራፍ 11 መሰረት የክርስቶስ ተከታዮች ክርስቲያን ተባሉ የሚለው እኔ ክርስቲያን ነኝ። ፕሮቴስታንት የሚለው ራሱ ተቃዋሚ ማለት ነው። ካቶሊክ ቸርችን ተቃውሞ ወጣ። ደህንነት፣ ጸጋ፣ መዳን በጸጋ እንጂ በገንዘብ አይደለም፣ ትኬት በመግዛት አይደለም፣ በመልካም ስራ አይደለም ብሎ ሮሜን ገላትያን ጠቅሶ ብዙ ቨርሶችን እዛ ከተማ ላይ እየለጠፈ ይቃወማቸው ነበር። ፕሮቴስት አደረገ ማለት ነው። ከዛ ጊዜ በኋላ በሉተር ምንድን ሪቨሌሽን የመጣው ካልከኝ መዳን በጸጋና በእምነት እንደሆነ ኦፌንድ ማድረግ ጀመረ። አሁን እንዳለው 2 ቢሊዮን አማኞች ደርሰዋል ከሉተር በኋላ ማለት ነው። ከሉተር በፊት እሳ እንዴት ነበረ ካልከኝ ከሉተር በፊት የመጀመሪያው 300 ዓመት በጣም ክርስትና ላይ ስደት ነበር። በተለይ ከ70 ዓመተ ምህረት በኋላ ኔሮ የሚባል ንጉስ ተነስቶ በጣም ክርስቲያኖችን ያሳድ ነበረ። በአንበሳ እስከ መበላት ድረስ ካታኮምብ የሚባል ዋሻ እዛ ስፍራ ላይ በጣም ስደት ያገኙ ነበረ። ኢቨን መጽሐፍ ቅዱስ ይዞ የሚገኝ ክርስቲያኑ ላይ ይገደል ይጠፋ ነበር በዛ ታይም። እና ክርስትና የጭንቅ ዘመን ነበር የሆነ ታይም ላይ በዛ ጊዜ መጥተዋሉ። አሁን ኦርቶዶክስ የምትለው ካቶሊክ የምትለው እኮ ኦርቶዶክስ በ451 እኮ ነው ተዋህዶ ኦርቶዶክስ ብሎ የወጣችው። ሲጀመር መጀመሪያ ከካቶሊክ ጋር ነበረች 451 ላይ። ከዛ ደግሞ ከኦርቶዶክስ ካቶሊክ ነው የሚቀድመው። አብራ ነበረች፣ ወጣች ነው ባለመስማማት። ስለዚህ ከኦርቶዶክስና ካቶሊክ ጋር ከመድረስ በፊት ራሱ ወደኋላ ከመድረስ በፊት ክርስትና የሚባል ነው የሚታወቀው። አሁን ሉተር ትናንት መጣ አልከኝ እንጂ ኦርቶዶክስም ካቶሊክም ትናንት የመጡ ናቸው። የጊዜ ጉዳይ እንጂ 451 ላይ ነው ስታብሊሽ ያደረገችው ኦርቶዶክስ ተዋህዶ። ካቶሊክም ልክ እንደዚህ በ300 ምናምን ውስጥ ነው ካቶሊክ ብላ ዓለም አቀፋዊት ብላ የመጣችው። ከነሱ በፊት ክርስቲያኖች 4ኛ ክፍለ ዘመንና 15ኛ ክፍለ ዘመንን ልዩነቱ የ10 ክፍለ ዘመን እንደሆነ እንድታስተውለው በዛ አብራራለሁ። ስለዚህ ክርስትና ከሆነ ከክርስትና ወጡ ካልከኝ ክላሽ አያደርግም። ኖ ሁሉም የመጣ ነው። ክርስትና በ15ኛው ክፍለ ዘመን ከመጣ ክርስትና በ15ኛው ክፍለ ዘመን ከመጣ ካቶሊክ እና ኦርቶዶክስ በ3ኛው በ4ኛው ክፍለ ዘመን ከመጡ ክርስትናው እዛ ከነበረ ከክርስትና ነበር ማፈንገጥ የነበረባቸው አይደል እንዴ? ከክርስትና ወጥተው ነው ወደ ፔኔኮስታል ወደ ሌላውን መውጣት ያለባቸው። ታዲያ ክርስትናው የት ነበረ? እሱንም አብረህ ብታብራራለህ። ለዛ እኮ ነው ያለ ፈልጌ ነው። የመጀመሪያው የሐዋርያት ደቀ መዝሙሮች ነበሩ። እነ ፖሊካርፕ ነበሩ፣ እነ ቀሎጳ ነበሩ። የመጣ ከሆነ የዮሐንስ ደቀ መዝሙር ፖሊካርፕ የሚባል ቤስት የሆነ ሰው አለ። ብዙ ነገሮች አስቀምጦ ያለፈ እነ ቀሎጳ እነ ፖሊካርፕ ሌሎችም ደቀ መዛሙርቶች ነበሩ፣ ሐዋርያት ካለፉ በኋላ ማለት ነው። ከዛ በኋላ ክርስትና ቀጥሏል፣ አልቆምም። የሚቆም ክርስትና የለም። ስለዚህ ከዛ በኋላ ነው 3 ከምናምን ላይ ካቶሊክም ኦርቶዶክስም 451 ላይ የመጣችው ነው። ስለዚህ ምን ልል ፈልጌ ነው 1500 ዓመት ያልነበረ ክርስትና ፕሮቴስታንት በእነ ሉተር መጣ ካልከኝ ሁሉም የመጣ ነው፣ የጊዜ ጉዳይ እንጂ መተው ነው። ስለዛ ኦርቶዶክስ ራሱ እኮ ማለት ቀጥተኛ መንገድ ማለት እኮ ነው። ከስሙ ስንነሳ ካቶሊክ ጉግልን ልጠይቅልና ራሱ ይነግራል። Who started Christianity?
Who started Christianity? በቃ እኛ ነው ራስ ከዛ እሺ ሚውት ላድርገው አንዴ። ኖ ፈልገ ነው እሱ። አይ አንተም እኮ እውቀቱ ስላለ ጀስት እሷንም መጠየቅ ይታወቃል። እሽቅድድም አለን ቢያንስ የ1200 ዓመት ምናምን 1100 ዓመት እሽቅድድም አለ በዲኖሚኔሽን ደረጃ። ያ ማለት ግን እውነት ይዛል ማለት አይደለም። ከባድ ነው። ምን አልከኝ? ያው እሽቅድድም እንዳለ እኮ ግልጽ ነው። እሺ እሽቅድድም እንዳለ ግልጽ ነው። ኦኬ እኔ አሁን የምጠይቀው እውነት አለ ማለት አይደለም። እሽቅድድም አለ ማለት ስለዚህ ከዛ በፊት የነበሩ በክርስትና እኮ የነበረው እነዛ በህግም ሲኖሩ በህግም የጸደቁ ሰዎች አሉ። ለምሳሌ እንትናን ብታመጣው ዘካርያስንና ባለቤቱን ኤልሳቤጥ ብታመሳቸው በህግ የሚመላለሱ ጻድቅ እንደነበሩ መጽሐፍ ቅዱስ ይናገራል። በህግ የሚኖሩ ናቸው። ህጉን ተከትለው የሚኖሩ ናቸው። በዛ ዘመን ህግን ተከትለው የሚኖሩ ጻድቅ ናቸው። በክርስቶስ ዳንን የሚሉት ጋር ነው አሁን ብትንትኑ የወጣ ነገር የምታየው። ድነናል ያሉት በክርስቶስ ምንም ሳንሰራ ድነናል የሚሉት ናቸው። ኮንፊውዝድ ሆነው በዲኖሚኔሽን ብትንትኑ የወጣው። ስለዚህ ዳንን ከሚሉት ብትንትኑ የወጣው ነው። በስ ወጦ ነው ክርስትናን ከሚያመልኩ ነው ትክክለኛ ክርስትና አለው ብለህ የምትረዳው አንተ ራሱ ኮመን ሴንስን ብትጠቀም። ኦኬ እሺ። እኔ አሁን ኤቭሪቲንግ ስመልስልህ እኔ የሐዋርያትን ትምህርት ነው የምመልስልህ። ጴጥሮስ እንዳለው እና ደግሞ ዮሐንስ እንዳለው እንጂ ጀስት የሆነ እንትና አከሌ እንዳለው ብዬ አልመልስልም። ስለዚህ ዛሬ ማስተምር ትምህርት ሐዋርያቶች የጻፉት ከሆነ እኔ የሐዋርያት ትምህርትን እያስቀጠልኩ ነው ማለት ነው። በመሀል ማንም ገብቶ አንቦጫረቀ አይመለከተኝም። ሉተርም በለው ኦርቶዶክስም በለው አይመለከተኝም። የሐዋርያት ትምህርት እጄ ላይ ካለ በቃ እሱን ነው ማስቀጠለው ነው የምልህ። ስለዛ መሽቀዳደም አይደለም ጉዳዩ ነው እውነትን ይዞ መጠበቅና አሁን አንተ የምትላቸው ቤተክርስቲያኖች። እሺ አሁን አንተ ተባረክልኝ። የምጠይቀው ምንድን ነው ከየትኛው ነው ያለ ስራ ይጸደቃል ከሚሉት ነው ወይስ ጽድቅ አለ ግን ስራው መሰራት አለበት የምትለው ነው አንተ? አሁን አንድ ነገር እናውራ። መጽሐፍ ቅዱስ ከሚሉት ሳይሆን መጽሐፍ ቅዱስ ስለ ጽድቅ ምንድን ነው የሚለኝ ካልክ ስለ ጀስቲፊኬሽን ባይ ፌዝ ጀስቲፋይድ የምንሆነው በክርስቶስ ኢየሱስ በማመን ነው። ይሄ የመጽሐፍ ቅዱስ እውነት ነው። ስለዚህ ከዛ በኋላ አሁን ዳንኩኝ፣ ከዛ በኋላ ምንድን ነው ማደርገው? እውነተኛ ጀስቲፋይድ የሆኑ ሰዎች ጀስቲፊኬሽናቸውን በእውነተኛ እምነት በስራ ይገልጡታል። ኢቨን የጸደቀ ሰው መልካምን ይሰራል። ያዕቆብ መጽሐፍ ያን ነው የሚናገረው። እምነት ካለ ስራ ከንቱ ነው ይላል። ከስራ የተለየች እምነት የሞተች ናት ነው የሚለው። ስለዚህ መልካም ስራ እኮ በጣም እኮ ፕሮቴስታንት እኮ በጣም በፔንቴኮስታል ሰርክል ላይ በጣም አመክሮ የሚሰጠው ጉዳይ ነው። ሰው ስላመነ ያመነበትን እውነት የዳነበትን እውነት በስራ ነው የሚገልጠው። መጽሐፍ ቅዱስ ሲናገር ብርሃናችሁን በሰዎች ሁሉ ፊት አብሩት ይላል። ኢንክራይስት የሆነ ሰው በጨለማ መመላለስ አይችልም። እንደ አሕዛብ መኖር አይችልም። እየገለጠ ነው የሚኖረው። ኦኬ በጣም ጥሩ። ስለዚህ በጣም በክርስትና ውስጥ ሆነው የሚመላለሱ ሰዎች በፓስተር ደረጃ ሆነው በነቢያት ደረጃ ሆነው በብዙ ሆነው መጽሐፍ ቅዱስን በደንብ የሚያውቁ በክርስቶስ ድኛለሁ የሚሉት ስራቸው ከዛ የተለየ የሆነበት ምክንያት ውስጥ ምን ይመስላል? አይ ዶንት ኖ። ያው እንግዲህ በፓስተር ምናምን ካልከኝ በሁሉም ኦፊሶች ውስጥ ሐዋርያም እውነተኛም ሐዋርያ አለ፣ ሐሰተኛም አለ። ብዙ ጊዜ እንደዚህ አሁን ጨለማ ካለ ብርሃን አለ። ባይዘ እግዚአብሔር ሲኖር ዴመን ኖሯል አይደለ? ልክ ባይ ዲፎልት እውነተኛ ነብይ እንዳለ ሐሰተኛ ነብይ አለ፣ ሐሰተኛ አስተማሪ እንዳለ እውነተኛ አስተማሪ አለ። እሺ ካልሰራስ ምንድን ነው ሊሆን የሚችለው? አሁን ለምሳሌ ጸድቅ ያለው በኢየሱስ ክርስቶስ ድኛለሁ ብሏል። ምንም ስራ አያስፈልገኝም ብለዋል። የስራው ዴፊኒሽን እኮ ነው ብዙ ሰዎች ምን ያለው ፔንቴኮስት አሁን መጽሐፍ ቅዱስ የሚለው ሁለተኛ ኤፌሶን ላይ ነው ብዙ ሰዎች የሚመኩበት እንትን ሁለተኛ ኤፌሶን ይቅርታ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 9 ላይ ብታነበው ማንም እንዳይመካ ከስራ አይደለም የሚለውን ይዘው ነው ሲመጻደቁ ማየው። እሱ ከመዳን አንግሏል። ለመዳን በእግዚአብሔር ፊት ጀስቲፋየር ለመሆን ጻድቅ ለመሆን በስራ አይደለም ሲጀመር በክርስቶስ ስራ እንጂ በአንተ ስራ በክርስቶስ ስራ ነው። ከዛ በኋላ ግን አንተ በክርስቶስ መመላለስ አለብህ። ኃጢአትን መካድ አለብህ። ዓለምን መካድ አለብህ።
በትክክል እሱን ማስተማር ለምንድን ነው የማይወዱት? ለምንድን ነው የማያስተምሩት? እሷ ጋ ነው ትልቁ ችግር ያለው እኮ በክርስትና ቤት በጽድቅ መመላለስን በፍጹም አይፈልጉትም። ዋይ እንደዛ ብለማ አደሆል ኦፌንድ አታርግ። አንዳንድ ሰዎች አስተማሪዎች ሁሉንም አላልኩኝም ማለት አብዛኛው ከሰማኸኝ እኔ ሳልሆን የዛው ቤተሰቦች ናቸው ይሄንን የሚናገሩት። ሊኖሩ ይችላሉ እነዚህ ሰዎች ስለ ቅድስና እግዚአብሔርን ስለመምሰል መልካም ስራ ስለመስራት የማያሳዩ ከሆነ የኔ ሰዎች ትምህርት ራሱ በጣም ስውት ነው ማለት ነው። ሐሰተኛ አስተማሪዎች ናቸው። ያ ነው የሚሆነው እንጂ አይዟችሁ ምዕራፍ 2 ለማለት ነው። አታልቅሱ። ምዕራፍ 2 ቁጥር 9 ለማለት ነው። ሙድ ለምትይዙ ታች አይዞ አትበሳጩ። ለምን ትበሳጫላችሁ? ስለዚህ ለምን እስከ ዛሬ አልተበሳጫችሁ? ስትጠየቁ ምን ያስለቅሳችኋል? ስለ ጽድቅ ማንም እንዳይመካ ከስራ አይደለም የሚለው በዚህ በኤፌሶን ምዕራፍ 2 ቁጥር 8 መሰረት በእምነት በጸጋ ድናችኋል። አየህ፣ የሚዳነው በእምነት ነው። በምን? ክርስቶስ ስለኔ ሰርቷል በሚል እምነት በጸጋው አሜን ብለህ ትድናለህ። እሺ ከራሴ ነው ሰርቼ ነው በእኔ ባህሪ ጾሜ አስራት ከፍዬ ምናምን እንዳትል ደግሞ በስራ አይደለም። እሺ በስራ ካልሆነ ምን መደረግ ነው ያለበት? ዩ ቴል ሚ። ያመነ ሰው መልካምን ይሰራሉ። ኢቨን የገባብን መንፈስ እግዚአብሔር መንፈስ ነው። እኛ ስላሴ አማንያን መንፈስ ቅዱስ ካልሰራ ጸድቅ ያለው። አሁን ለምሳሌ እኔ ጸደቅኩኝ፣ ስራውን አልሰራም። እንደዛ ማድረግ አትችልም። በውስጥ የገባው መንፈስ ይቻላል። እንደ ቆይ ወዴት ነው የምንሄድ? አትችልም። የገባብ መንፈስ መልካም እንድሰራ የሚያግዝህ ነው እንጂ በትዕቢት አልችልም። ኦኬ ለኃጢአት ላይሰንስ እንድሰጥ የሚያደርግ አይደለም። አንተ ውስጥ የገባው መንፈስ እንዴ! በጌታ በኢየሱስ ስም አሁንም ጠይቃለሁ ደግሜ፣ አትችልም ለተባሉት በኢየሱስ ክርስቶስ ገብተው ብዙ ውንብድና የሚሰሩት ምን ሊባሉ ነው? አልዳኑም ልትለኝ? አልዳኑ። ምክንያቱም ያለ ስራ ነው የጸደቅኩት። ዩቶ ሚደ ያለ ስራ ከጸደቅኩኝ፣ በኢየሱስ ክርስቶስ ስራ ከጸደቅኩኝ፣ እሱ ሰርቶታል። እሱ ስራውን የኔ አጋዥነት አያስፈልገውም፣ የኔ መስራት አያስፈልገውም፣ የኔ መልካም መሆን አያስፈልገውም። ጸድቅ ያለው ዋም ዳን እሱ ነው ጠበቃዬ ብያለሁ። የፈለግኩትን ነገር ማድረግ እችላለሁ። ጸድቅ ያለው ኖ ወይ። እሺ እዚህ ጋር ላስቆመ ክርስትና ስለ ዳንኩ ደህንነቴ ስላለቀ የዘላለም ስለገባው እንደፈለግ ሆኗል የሚል ይሄ ሲጀመር ክርስትና አይደለም። ሲጀመር ለፈታ መታሰር ነው ትምህርቱ። የፈታ ኬዝ ነው፣ ከኃጢአት ስራት ነው። በዚህ በሮሜ ምዕራፍ 6 ላይ ስታነብ እናንተ ቀድሞ የኃጢአት ስራት ነበረባችሁ ይላል። አሁን ግን የጽድቅ ባሮች ናቸው። በፊት የኃጢአት ባሮች ነበር ምዕራፍ 6 ላይ። ምዕራፍ 7 ላይ ደግሞ እናንተ አሁን የጽድቅ ባሮች ናቸው ይላል። ስለዚህ ከባርነት ወደ ባርነት ነው የገባ ነው። በፊት የምን ባርነት? የኃጢአት ባርነት። ልክ እንዳልከው አሁን እንደፈለግን የመኖር ለእኛ ፍቃድ የለብን እኛን ሪሞት የሚያደርገን ዴመን ነበረ። አሁን ግን ከዛ ኢየሱስ ክርስቶስ መጥቶ ነፃ አውጥቶን ለጽድቅ ባሮች አድርጎናል። ለየዋነት፣ ለመልካምነት፣ ለገርነት፣ ስለ መንፈስ ፍሬዎች እንድናፈራ ከኢየሱስ የጽድቅ ባሪያ ስር ሆነናል። ስለዚህ ኢንክራይስት የሚሆኑ ሰዎች፣ ሪጀነሬት የሚሆኑ ሰዎች፣ በመንፈስ ቅዱስ የሚታተሙ ሰዎች ሁሉ መልካምን ስራ ብቻ የሚያደርጉ ናቸው። ግን በኃጢአት ጸንተው እንደዚህ ስለ ደግሞ ሰው ጌታን ከተቀበለ በኋላ አይደክምም አይደለም። ለምሳሌ እኛውን ኢየሱስ ሊቀ ካህን ነው አማላጅ ነው ብለን ስናስተምር ለምን ደክመው ድካም? እሱ ሊቀ ካህናችን ነው አስታራቂያችን ነው እያለን ነው። አየህ ሰው ጌታን ሲቀበል ሲድን ፐርፌክት 100% ፍጹም አይደለም የሆን ነው። ፍጹምነት ላይ አይደለም የገባ ነው። ኢየሱስ ክርስቶስን ወደ መምሰል ህይወት ማደግ ነው የዳንን፣ ግን እሱ ወደ መምሰል የምናድግ ነን። በዚህ መካከል አቅደን ሰፍረን የምንሰራው ኃጢአት የለም። ፕሮባብሊቲ ግን ኃጢአት ብንሰራ ሊቀ ካህን አለ። ለዚህ ደግሞ ጥቅስ የሚሆነኝ በአንደኛ ዮሐንስ ምዕራፍ 2 ላይ ነው። ልጆች ወይ ኃጢአትን እንዳትሰሩ ጽፍላቸዋል። አየህ አሰ ፕሮቴስታንት ዲኖሚኔሽን ኃጢአት መስራት ሮንግ ነው። ዛሬም ነገም የምናስተምረው ጃጅ የምናደርገው እንደዚህ ነው። ማንም ኃጢአትን እንዳይሰራ፣ ነገር ግን አለ ፕሮባብሊቲ ሪስትሪክት የትኛው እምነት ነው አሁን በኦርቶዶክስ ኃጢአትን ስሩ? ይህን ልጨርስ። ኃጢአትን እንዳሰሩ ካለ በኋላ ፕሮባብሊቲ በስጋ ውስጥ በሪስትሪክትነት ስላለን ድካም ሊያገኘን ስለሚችል ማንም ግን ይላል። አየህ ፕሮባብሊቲ ነው። ማንም ከእናንተ መካከል ኃጢአትን ቢሰራ በአብ ቀኝ ጠበቃ አለው። አየህ ብንሰራ ጠበቃ አለን። ግን አውቀን ሰፍረን ደልዘን ስለ ዳንን ስለማንጠፋ ብለን ምንሰራው ኃጢአት የለንም። እንደዛ ነው ዮኔ።
ስለዚህ በብዛት ዘድ 10 ተጽፏል። አነባለሁ። እኔ የማነብ ሰው ነኝ። 10 ሳታውቁን አወቁን ምናምን ምናምን የምትለውን አረጋጋው። እኔ እና እሱ እናውራ። አይዞ። ስለዚህ አሁን የምጠይቀህ እንደዚህ አይነት እምነት ካላችሁ ለምን ተለያያችሁ? ቀለል ያለ አድርገህ መልስልኝ። ኦኬ እሺ፣ ተለያያችሁ ማለት መዳን ላይ አይደለም፣ የተለያየ ነው። ሁሉም አሁን ይሄ ማንኛውም በፔንቴኮስታል ውስጥ ያለው ፐርስፔክቲቭ አንተ እንዳልከው አንዱ ኬልቪኒስት ነው፣ አንዱ አርሜኒያዊ ነው ምናምን ግን መጥቶ ሁሉም የሚያምነው በመሰለ ድነናል። በቃ አለቀ። የተረጋገጠ ደህንነት አለን፣ እጃችን ላይ ኢንተርናል አሹራንስ አለን፣ የዘላለም ሕይወት አለን ብሎ ሁሉም ያምናል። አንድ የሚያደርገን እሱ ነው። እዚህ ላይ አንድ ከሆነን እንዴት ዳንን የሚለውን የተለያየ አስተሳሰብ ቢኖራቸው አይመለከተኝም። አንዱ ተመርጬ ዳንኩት ይላል፣ አንዱ ደግሞ ፈቀጄ በነፃ ፍቃዴ ዳንኩት ይላል። አንዱ ለክርስቶስ ኢየሱስ የሞተው ለተመረጡት ነው ይላል፣ አንዱ ደግሞ ለዓለም ሁሉ ነው ይላል። በተለያየ መንገድ ግን ይሁን ዞሮ ዞሮ መዳን ላይ ሁሉም ይስማማል። ስለዚህ እኛውምና ትልቁ ታርጌታችን መዳን ላይ አንድ እንሁን ነው። ከዛ በምን በኩል መተን እንዳለን እሱ አይመለከተንም። በፈለገው ሰው አስበው ይምጣ። ዋናው ግን ድኛለሁ የዘላለም ሕይወት አለኝ ብሎ ኮንፌስ ማድረጉ ላይ ነው። ስለዚህ ብዙም እንትን አይደለም። አንድ ጥያቄ እዚህ ጋር ልጠይቅህ። እግዚአብሔር የሆነ ነገር ካለ በኋላ ወስን የሆነ ነገር ሀሳቡን ሊቀይር ይችላል ወይስ አይችልም? እግዚአብሔር ኔቨር አይችልም። ከወሰነ ወሰነ ነው። ወሰነ ነው፣ አይቀይርም። ስለ ኮንቴክስቹዋሊ ከምን አንግል ነው አሁን እግዚአብሔር ወስኖ የቀየረበት ስፍራ አለ የምታሳየኝ? ቢ አስተምራኝ ይፈልግ ልማረስት ያሳይ። ከዛ አውዳዊ ትንቢተ ኢሳያስ ምዕራፍ 38ን አብረን ብናነበው ጥሩ ነው። እርግጠኛ ነኝ ግን የአሁኑ ጥቅስ ተልኮልህ ነው። ጌታ ኢየሱስ ምስክሬ። እሺ እግዚአብሔር ምስክሬ። እኔ ስንማማር ባለፈው ከተማር ነው የያዝኩት ጥቅስ ስለሆነ ነው። እሺ 53 ስንት ነው? 38 ነው ያልኩ። እሺ 38 ትንቢተ ኢሳያስ ምዕራፍ 38ን ታነበዋለህ። ቁጥር ስንት? ከአንድ ጀምሮ ላነብልህ። ምን መሰለህ? በዛም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነብዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ ነብዩ የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ቤትህን አስተካክለው አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስ እጅግ አድርጎ አለቀሰ። የእግዚአብሔርም ቃል ወደ ኢሳያስ እንዲህ ሲል መጣ። ምን አለ? ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት ጨምሬአለሁ። ቤትን አሰናዳ ትሞታለህ ነው ያለው። የሚሞት ሰው በቃ ጨርሷል፣ ሟች ነው። ስለዚህ እግዚአብሔር ይሄንን ለኢሳያስ ነግሮት እንደሚሞት ነው። አንተ አሁን ድኝ ያለው ብለህ ያዙ ይልቀቁኝ የምንለው ፕሪንሲፕሎች አሉ። ገብቶሃል? ድህነት እንዴት እንደሆነ ለመናገር ስለምፈልግ ነው አባቴ። ስለዚህ ምን ሆነ? ይሄ ሰው ጸሎት አደረገ፣ እግዚአብሔር አስብ አለው። ከእድሜው ላይ ከሚሞትበት ሌላ 15 ዓመት ሰጠው። ስለዚህ ለአንተ የምጠይቅ ምንድን ነው? አሁንም እግዚአብሔር አምላክ እንዳልኩ የኛ ንስሐ፣ የኛ ስራ፣ የኛ ጸሎት፣ የኛ ምን ሊያደርገው ይችላል? ነገሩን ሊቀይር ይችላል። አንተ አሁን ድኛለሁ ብለህ ያዙ ይልቀቁኝ በሚባለው አብዛኛው እንደዛ የሚል እንጂ በህይወት የሚኖሩ በህይወት የሚመላለሱ አይደሉም። አብዛኛዎቹ እንደፈለግህ አድርገህ አስተምርና የትምህርት ልዩነት ስላለው ኢድሜ ኮንፊውዥን አንድ የሆነ ትምህርት ካልሆነ አሁን ሜዲካል ስትማር የብሬን ሰርጀንቱ የሚያስተምር የትም ቦታ ብትሄድ አንድ አይነት ትምህርት ነው የሚያስተምር። መጽሐፍ አላቸው። ያንን ፕሪንሲፕል ተከትለው ያንን ትምህርት ይማራሉ። የብሬን ሰርጀንት ይሆናል። ያንን ቀዶ ሕክምና ያንን ነው የሚያደርገው።
ያንን ትምህርት ነው የሚያደርገው እንጂ ኖ ቀዶ ጥገና የብሬን ተምሬያለሁ አንጀቴን ልቅደደው አይደል። ስለዚህ አሁንም ያለው ችግርን ልነግር የምፈልገው ምንድን ነው፣ ድነሃል፣ ከዚህ በኋላ የእሱ ስራ እንጂ የአንተ ስራ አይደለም እያሉ በየጊዜው ሁሌ በተለይ በምድር ላይ ባለው ነገር ላይ የምድርን ስኬት እንጂ የዘላለም ህይወትን ስኬት ላይ ፎከስ ያደርጉ ብዙ አስተማሪዎች በሌሉበት ብዙ በዝግታና በማስተዋል በማይሄዱበት እግዚአብሔር አምላክ ይሄን ማድረጉን እያየ ቅድም ካልከኝ ምንድን ነው እግዚአብሔር ሀሳቡን አይቀይርም ብለኛል። አንተ ካልከው ተነስቼ ነው የምናገረው። እዚህ ጋር ግን እግዚአብሔር ሀሳቡን ቀይሯል። እንዴት አድርገ ነው አንተ ካልከው ጋር ከኮንቴክስቱ ጋር የምታስታርቅልኝ? ይሄን ነው የምጠይቀው። ኦኬ እሺ። አሁን እኔ አሁን እግዚአብሔር ሀሳቡን አይቀይርም ብዬ ነው ማውራ። አንተ ደግሞ እግዚአብሔር ሀሳቡን ቀያሪ ነው እያልከኝ ነው ማለት ነው በአጭር አማርኛ። እኔ ሳለው መጽሐፍ ቅዱስ ላይ በእኛ ላይ የሚያደርገውን ቁጣ እንደሚቀይር ሌላ ጊዜም እነግርሃለሁ፣ ሌላም ቦታ አሳያለሁ። ቁጣውን ይቅር እያለ እንደሚቀይር በየጊዜው እግዚአብሔር መጽሐፍ ቅዱሳዊ አድርጌ ያሳያለሁ። የእኛ ምን ስንሆን፣ እኛ ልባችን ሲመለስ፣ እኛ መልካም እየሆንን ስንሄድ ምን ያደርገዋል? ይቀይረዋል። ይሄ የስህተት ነገር ነው። እኔ መጽሐፍ ቅዱሳዊ ነው የምነግርህ። አንተ የምትለኝን ደግሞ ልስማ። ኦኬ እሺ። እንግዲህ ያነሳው የሕዝቅያስን ህይወት ነው። ሕዝቅያስ ታመመ፣ ከዛ እንደሚሞት ሰማ። ከዛ ደግሞ ወደ ነቢዩ እግዚአብሔር መጣ ድጋሚ። ከዛ ምሕረት አደረገለት፣ 15 ዓመት ጨመርለት ነው። እግዚአብሔር መጀመሪያ እንደሚሞት ነው። ከዛ በነቢዩ አንደበት ቃል ተቀየረ፣ ከዛን እድሜ ተጨመርለት። አት ዘ ኤንድ ኦፍ ዘ ዴይ ግን ሕዝቅያስ መሞቱ አልቀረም። ዋናው እሱ ነው። ጀስት ግን ከ15 ዓመት በኋላ ቢሆን ይሞታል። ለማንኛውም ለምን ይሄን ጥቅስ አሁን ከሳሊቬሽን ጋር ከመዳን ጋር ተመጣጣኝ አይደለም? ዮኒ ማኛ መሞት አይቀርም እያልከኝ ነው? እንደዚህ አይነት ወንጌል አለ እንዴ? እንዴ እሺ፣ እንደ አይነት ወንጌል የለም ብራታ። አዳይነት ሞተ መሞቱ አልቀረም ካልከኝ እንደዛ እኔ ለምን አይሞትም ታዲያ? እሺ፣ ለበዓሉ ድምቀት ነው ይመችህ። ለበዓሉ ድምቀት ነው። አይ አንተ ስስቅ ነው የሚያምር ብለዛ ነው። እና አላዛርን ትናንትና ወደ አንስተን ነበራ። ተሙ አንተ ጋር በነበራችሁበት ጊዜ አላዛር ተነስቷል እኮ በአራተኛ ቀን ከሙታን። እንደውም አንዳንድ አይሁዳውያኖች ከ3 ቀን በኋላ ሰው ይነሳል ብሎ አያምኑም በባህላቸው በትሬንዳቸው። እና በአራተኛው ቀን ግን ሚራክል ሆኖ ከሞት ሲነሳ ታያለህ። አላዛር ግን ተነስቶ እኮ አልቀርም። አላዛር መልሶ ሞቷል። አየህ፣ ሁሉም እኮ አሁን እቺ ማርቆስ ወንጌል ምዕራፍ 5 ላይ የምኩራቡ አለቃ ኢያሪዎስ ይለዋል። የኢያሪዎስ ልጅ ጣሊታ የምትባል አንድ 12 ዓመት ብላቴና ነበረች፣ ሞተች። ግን ኢየሱስ ሄዶ እዛ ድረስ ተነስቶ አስነስቷታል። ልክ እንደዚሁ አንድም 3 ቦታ ላይ ኢየሱስ የሞቱትን አስነስቷል። ግን ሲነሱ አሁን ከእሱ ጋር የሚያገናኝ የለውም። ለምን መሰለህ? እዚህ ጋር ትሞታለህ ያለው የአንተም ጥያቄ ከመዳን ጋር የሚያገናኝ አይደለም ነው ብለህ። እኔ እያወራሁት ያለሁት ስለ መዳን አዲስ ኪዳናዊ ስክሪፕቸር ነው። አንተ እኮ ሕዝቅያስ ጋር ሄደህ ብሉይ ኪዳን ላይ ነው እያመጣ ያለ ያን ሀሳብ ይዘህ መተህ እግዚአብሔር ዘላለማዊ እኮ ነው። የቆመ ነገር አለ። ብሉይ ኪዳንን አትከተሉ የሚል አለ እንዴ? ኖ አይደለም። ኢየሱስ ክርስቶስ ሊፈጽም እንጂ ሊሽራል እንዳልመጣ ይናገራል። ለሕዝቅያስ እኮ የሆነለት እኮ እንደ ሕዝቅያስ የሆነለት የእድሜ መጨመር ነው። እኔ እኮ እያወራ ያለው አይደለም። ትሞታለህ ብሎታል ቃል በቃል። ይኸውልህ በደንብ አንብበውና ድጋሚ ያው ትሞታለህ አለው። በቃ ትሞታለህ። ከዛ በኋላ ሕዝቅያስ ጸለየ። ከዛ መጣና በቃ 15 ዓመት ጨምሬልሃለሁ አለው። ሞተ ካለ ትሞታለህ አይደለ? ከዛ አሁን 15 ዓመት ጨመረለት። እግዚአብሔር አምላክ ምን አረገ ማለት ነው? ምን አረገ ነው ይሄና ሴንቴንስ የምትለው አንተ? ምሕረት ሲያደርግለት ነው የምናየው። ነገር ግን ይሄ ከደህንነት ጋር እያያዝም እያልኩ እኮ ነው። እኛ ዳንን ከምንል ደህንነት ጋር ምን አገናኘው? የሕዝቅያስ ሕይወት ምን አገናኘው? አይ ስጠይቅ ማይገናኝ ጥቅሳቶች እውነትም ሪዴምሽን ነው። ከባድ ነው። ለምን እንደሆነ ልንገርህ ማፍራት። አንዴ ከዳንክ በኋላ ብላችሁ ግግም የምትሏት ነገር በእኔ አንዴ ከዳንክ በኋላ በቃ በክርስቶስ ድኛለሁ፣ በጽድቅ መመላለስ አያስፈልገኝም፣ ስራዬ ተሰርቷል። ለምንድን ነው የምትሰራው? ከዳንክ ለምን ትሰራለህ? ማን ያለው? ጴንጤ የሆነ ሰው እንደዚህ ይላል? አዎ ካልቪኒስቶች ይላሉ። ተመርጠናል፣ ለተመረጡት ነው የመጣው አይደለም የሚለው። ታዲያስ ለተመረጡት
ጽድቅ አይሰሩ እ ጽድቅ አይሰሩ በህይወት የተገለጠ ህይወት የላቸውም ካልቪኒስቶች። እኔ ልጠይቅህ ነው። ለተመረጡት ነው አምላክ የመጣው ኢየሱስ ክርስቶስ የመጣው ብለው ነው የሚያምኑት አይደል? እሺ አንድ ታዲያ ለተመረጠው እንኳን ብሎ ቢያምኑ በጽድቅ አይመላለሱም እንዴ? በምን በጽድቅ የሚመላለሱ አሉ፣ የማይመላለሱ አሉ። ሪዝኑን ብትነግራቸው። ቆይ እኔ ከዳንኩ በኋላ በጽድቅ የምመላለስበት ሪዝኔ ምንድን ነው? የምትመላለስበት ሪዝንስ የተደረገልህ ነገር አለ ብዬ ለተደረገልህ ደህንነት ፎርጊቭነስ አለ፣ የፍቅር መልስ አለ። ልትኖርለት ግድ ነው። ያዳነ እኮ ቅድም ብያለሁ፣ ለፈታን መታሰር ነው ብዬ ስራ አስፈልግም አልከኝ። ይኸውልህ ቆይ ለምን ስራ ነው አይደለ እንዴ? ያ ስራ አይደለም መጽሐፍ ነው የሚናገረው። የእኔ ጥያቄ ምንድን ነው? ያንን በጽድቅ መመላለስ ስራ አይደለም ወይ ነው? በጽድቅ መመላለስ እኮ ለመዳን አይደለም ነው። እሱ ስራ ምልህ ስራ ነው፣ ግን ለመዳን አይደለም ነው። የዳነ ሰው የሚሰራው ስራ ነው እሱ ጽድቅ ማድረግ ስለ ዳን ከምሰራው እንጂ ገና ለመዳን አይደለም። ይህ ከሆነ አንተ ጽድቅን መልካም ስራ መስራት ለመዳን ካልክ ክርስቶስ ሞትና ትንሣኤው ማመን ለአንተ አይጠበቅብህም። በመልካም ስራ ኢሳያስ እኮ እንደዚህ ያለ አይደለ? በመጽሐፉ ጽድቃችን ራሱ እኮ አለ፣ ጽድቃችን ራሱ እንደ መርገም ጨርቅ ነው አለ። አንተ ጽድቄ መልካም ስራ የምትለው ገባኝ። እሱ ገባኝ። አሁንም ምነግርህ አሁንም ደግሜ ጠይቃለሁ። ድኛለሁ ብለሃል፣ ስራ አይጠበቅብኝም ብለሃል። ለመዳን ተሳስቻለሁ። ለመዳን አይጠበቅብኝም። ኦፊሻሊ ለመዳን አይጠበቅብም አይደለ? ነፃ ስጦታ ነው አልከኝ። ስለ ዳንኩ እሰራለሁ። ስለ ዳን መልካም ስራ እምነት ካለ ስራ ከንቱ ስለሚል ያመንኩት እምነት የዳንኩበት እምነት በልልኝ። እዚህ ጋር እንድትመጣልኝ ነው። እምነት ያለ ስራ ከንቱ ነው ይላል። እምነት ያለ ስራ ከንቱ ነው። ስለዚህ እዚህ ጋር ስራ አለች ማለት ነው። እምነት ታምናለህ፣ ስራውን ትሰራለህ። ስለዚህ እኔም እዚህ ጋር እንድትመጣ እኮ ነው የጠየቁ። አየህ፣ እምነት እዚህ ጋር አለኝ፣ ከዛ እዚህ ጋር አለኝ። እምነት ያለ ስራ ከንቱ ነው ብለዋል። ስለዚህ ታምናለህ፣ ትሰራለህ፣ ታምናለህ፣ ትሰራለህ፣ ታምናለህ፣ ትሰራለህ። ይሄ አሁን ያግባባል። ታዲያ አልኩህ እኮ ግን እምነት ምንድነው? ስለ የነበረው እስካሁን ይህን ነበረ። ስለዛ እምነት ካለ ስራ እኮ ያልኩ ድኛለሁ የሚልህ ሰው በስራ ካልተገለጠ እሱ ስተት ነው እያልኩ እኮ ነው። ቅድም እንዳልኳቸው ያላግባባል። በኢየሱስ ክርስቶስ ስራ ላይ አሁን ኦርቶዶክስ የምትወቀስበትን ልንገርህ። ይህን ጾሙን፣ ጸሎቱን፣ ቅዳሴውን ስታረግ ኦርቶዶክስን የሚወቅሰዋትን ልንገርህ። ምንድነው ብላ የምታደርገው? ለምንድነው ብላ የምታደርገው? መስራት ስላለ በክርስቶስ ድኛለሁ። መስራት ምን ልነግርህ አይደል? ልመልስልህ። ቆይ አይደለም ለመዳን ነው የሚሰሩት። ግን የሚጾሙት የሚሉት ለመዳን ነው። ለመዳን ነው ወይ ለመጽደቅ ነው? በእግዚአብሔር ፊት በጽድቅ ለመመላለስ። ኦኬ፣ ስለዳኑ። አዎ፣ በጽድቅ ለመመላለስ። አዎ፣ እንደዛ ከሆነ ልክ ነው፣ ትክክል። ምክንያቱም አልኩ ያልዳነ ሰውማ መጠጥ ቤት ነው የምታገኘው፣ ጭፈራ ቤት ነው የምታገኘው፣ የማይረባ ቦታ ነው የምታገኘው። የዳኑት ሰዎች ናቸው በየገዳማት የምታገኛቸው፣ በጸሎት ሲባረቁ የምታገኛቸው፣ በጽድቅ ሲመላለሱ የምታገኛቸው በዛ ነው። ኦኬ ኦልዌይስ የዳኑ ሰዎች ከሆኑ በጽድቅ ይመላለሳሉ። እኛ ምናምነው ግን ምን መሰለ የዳንኩ ሲል ጽድቁ ሊወሰድብህ ይችላል። ኤኒታይም በጽድቅ ካልተመላለስክ ጽድቁ ይወሰዳል ወይስ አይወሰድም? ጥቅስ ስጠኝ፣ ይወሰዳል የሚል ጥቅስ እኔ ልጠይቅህ። ጥቅስ ስጠኝ። ያለ ስራ ይላላ። ጥቅሱማ ቀላል ነው። ራስህ ቅድም እኮ አወራ ነው። ጽድቅ ያለ ስራ ምንድን ነው? መዳን ያለ ስራ ቆይ ምንድን ነው የሚለው? መዳን ያለ ስራ ምንድን ነው? ከንቱ ነው። ከንቱ ነው አልከኝ። መዳን ያለ ስራ ከንቱ ከሆነ ስማኛ እንዴ፣ መዳን ያለ ስራ ከንቱ ከሆነ ጽድቅ ምን ይሆናል ማለት ነው? ይጠፋል ማለት ነው። ጽድቅ ስትሰራ የነበርከው ሰው በጽድቅ ስትመላለስ የነበርከው ሰው የጽድቅ ስራውን የታውክ ጊዜ ገስቧል፣ ይጠፋል። ቅድስ ነገረኛ አንተ። በጽድቅ ሲመላለስ የነበረ ሰው አንድ ሰውዬ ተመላለሰ፣ በጽድቅ ተመላለሰ፣ በጽድቅ እየተመላለሰ ነው። ዘሞተ፣ መዘሞት ጀመረ፣ በዛው ቀጠለ። then what's gonna happen you tell me? በዛው ቀጠለ። ያ ሰው ያለ ንስሐ ሳይገባ ህይወቱ ሳይቀየር በዛው ቀጠለ። ታዲያ ምንድን ነው ሊያደርግ የሚችለው?
አብዛኛው እንደዛ ነው አይደለ? መቼም ቅድስና ሲሰጥህ ከዛ እንድትጠበቅ አድርጎ ነው ቅድስናው የሚሰጥ አይደለ? ዘሞተ መኖር ጀመረ ህይወቱ፣ ከዛ መኖር ቀጠለ። ይሄ ቅድስናውን ምን ያደርገዋል እስቲ ንገረኝ። ስለዚህ ይሄ ሰው በኃጢአት ጸንቶ ከኖረ ሀቢቹዋል አክሽን ካደረገው ለጌታ ሊኖር ማይል ከሆነ እኛ ምንለው ጀስት ይሄ ሰውዬ ቀድሞውኑም አልዳነም ብለን ነው ምንለው። ያ ስለምትሄደው ወይኔ በላቸዋል። ለምን መሰለህ? እሺ ዘግበኝ። ለምን መሰለህ? የዳነ ሰው ሪጀነሬት የተደረገ ሰው በመንፈስ ቅዱስ ነው የሚታተመው። አስረግጬ የምነግር ነገር የአምላክ አንዱ አካል በእኛ ውስጥ ነው፣ ታትመናል። ኤፌሶን ምዕራፍ 1 እንደሚናገር በመንፈስ ቅዱስ ማተብ ታትማችሁ ይላል። መንፈስ ቅዱስ ራሱ የርስታችሁ መያዣ ይላል። ባይ ዲፎልት ደግሞ እዚህ አሁን ነው የጽድቅ ስራ ባይሰራስ ለቀጥላ ቆይ ፊልጵስዩስ ምዕራፍ 1 ላይ በእናንተ ውስጥ ይላል ሪጀነሬት በተደረጉ ቦርናጌ በሆኑ ሰዎች ውስጥ በእናንተ ውስጥ መልካሙን ስራ የጀመረ ይላል ጳውሎስ ለፊልጵስዩስ ሰዎች እስከ ፍጻሜ እንደሚያደርሳችሁ እርግጠኛ ነኝ ይላል። ስለዚህ እግዚአብሔር ስራው ሲጀምር የሚጨርስ አምላክ ነው። ባይዘው በእናንተ ውስጥ መልካሙን ስራ የጀመረ ይላል። ስለዚህ ራይቸስነስ ላይ ምንም ጥያቄ የለውም። ቅዱስ የሆነ ሰው ሊደክም ይችላል። ቅድም እኮ አስመሬ ነገር ሊደክም ይችላል፣ ሊወድቅ ይችላል፣ ግን በንስሐ ይመለሳል። እግዚአብሔር ይመልሰዋል፣ ያድሰዋል። ግን አንተ እንዳልከው አሁን ቆይ ልንገራ ድኛለሁ በሚል ወይ ኢየሱስ ለተመረጡት መርጦኝ ነው ከዘላለም በፊት ስለዚህ እንደፈለግኩ በሆን ምናምን የሚሉ ሰዎች እነዚህ ሲጀመር ክርስትና ማያውቃቸው እውነት ስለነገር ለመሰለ ክርስትና እንደፈለግ የምትኖርበት አይደለም። የነፃነት ህይወት አይደለም። ባይዘው መጽሐፍ ሲናገር እኮ ክርስቶስ ነፃ ያወጣል በነፃነት እንድኖር ነው ካለ በኋላ ኃጢአታችሁን ግን ለክፋት መሸፈኛ አታርጉት ይላል። እንደፈለገ ሰው እየኖረ ጸጋው ብሎ ራሱን ከሸወደ ይህ ሰው ሲጀመር በጸጋ አይደለም ያለው በራሱ ነው። ሲጀመር አልዳንም የሚል ነገር አለ። ያ እሺ ልንገርህ፣ የሆነ ሰው የሆነ ሰው በደንብ ትምህርቱን ተማረ፣ ክርስቶስን አወቀ፣ ከዛ ተጠመቀ፣ በክርስቶስ ዳነ ነው ያ ሰው የሚባለው አይደለ? ያ ተግባብተናል። እስከዚህ በደንብ ትምህርቱን ተምሮ በደንብ ቅድስናውን ተሰጥቶታል ተብሎ ሆነ አይደለ? ኦኬ። ስለዚህ በጽድቅ ነው የሚመላለሰው ብለኛ አንድ ጠይቄ ነገር አንዳንድ ሰዎች አሉ ብለኛል፣ የማያምኑ ሰዎች አሉ ወይ ከመጀመሪያም ብለኛል። ለዚህ ደግሞ እንትን ልስታ ሉቃስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ ያስተማረው ትምህርት አለ ስለ ዘሪ የምታስታውሰው ከሆነ ዘሪ ዘሩ ሊዘራ ወጣ ይላል። እንግዲህ ያው ካላቋረጥከኝ ላውራ የእኔ ተራ ስለሌለኝ እሺ ልስማ። ምክንያቱም አንተ አውራና የእኔ ተራ ሰጠኝ የኔ ላውራ ነበረ። እኔም ደግሞ ትንሽ መተንፈስ አለብኝ አይመስልም? ስለዚህ እኔ አሁን የምለው ምንድን ነው፣ ከብዙ ጊዜ እንግዲህ እንዳልኩ በጽድቅ መመላለሱ ምን እንዳያደርግህ ይጠቅመሃል፣ ድህነትህ እንዳይወሰድ ይጠቅመሃል እያልኩ ነው። እግዚአብሔር አምላክ ለእኛ ዊሊንግነስ ሰጥቶናል። ወደ ጽድቅም የመሄድ ወደ ኃጢአትም የመሄድ ዊሊንግነስ የእኛ ፍላጎትን ሰጥቶናል ሙሉ አድርጎ። የኛ ኃላፊነት ነው። በእኛ ውስጥ ያለ ነው ያ መዳን ነው። በእኛ ውስጥ ስታምነው በጽድቅ ስትመላለስ የምታገኘው፣ በጽድቅ ካልተመላለስ የምትጠፋበት። ጸድቅ ያለው ብሎ እስከ መጨረሻ የጸና ይድናል እስከ መጨረሻ። ዓለምን የካደ ከኃጢአት የራቀ እነሱ ናቸው የሚድኑት የሚለው መጽሐፍ ቅዱስ። ያንተ ያልገባኝ ፍሪ ዊል የሚባለውን ፕሮቴስታንት ቤት አልተለማመዳችሁትም። ፍሪ ዊል ያንተ ማንነት ነው ሊያጸድቅም ሊያጠፋም የሚችለው ኢስ ዩ። ክርስቶስን እኮ ያቁታል እኮ እንኳን እሱ አይደለም ይላል። 7:21 ማቴዎስ ወንጌልን ልነግር ይችላል። በስም አጋንንት አላወጣንም፣ ምንም አምነውት ነው ያወጡት በስሙ ጸድቅ ያለው ብለው። በስም አጋንንት አላወጣንምን? በስም ብዙ ተአምራቶችን አልሰራንምን? የአባቴን ትእዛዝ የሚጠብቅ እንጂ ጌታዬ ጌታዬ የሚለኝ ሁሉ አይድንም ይላል። አሁን እዚህ ጋር ምን ልትለኝ? እነዚህ ሰዎች ስራውን ሰርተውታል። አልሰሩትም ወይ? አምነው
በክርስቶስም ቆይ ይችን በደንብ ላንብልና ሌሎችም እንዲያውቁት በደንብ ላንባውና አንተ ትተረጉመዋለህ። በፈለግከው ትተረጉምልኛለህ፣ በፈለግከው ሌሎችም እንዲያውቁት ስለምፈልግ። ምን ይላል? አምነውታል፣ በስሙ አጋንንት አውጥተዋል፣ አላቃችሁም ይላቸዋል። ምን ማለት ነው? እስቲ አብረን እናነበው። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ጌታ ሆይ ይሉታል፣ ኢየሱስ ይሉት። ከዛ ምን ይላል? በዚያን ቀን ብዙ ሰዎች ይላል ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። ስለዚህ ይህን ቃሌን ሰምቶ የሚያደርገውን ሁለቱን ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ስለዚህ እኔም የምጠይቀው ምንድን ነው? እነዚህ ሰዎች ጌታን አምልከዋል፣ ጌታ ሆይ ይላሉ፣ ኢየሱስ ኢየሱስ ይላሉ፣ ትንቢት ይፈጽማሉ፣ በስሙ አጋንንትን ያወጣሉ፣ ብዙ ተአምራት ያደርጋሉ፣ አትጸድቁም ይላችኋል። ምን ማለት ነው? በአንተ እንግዲህ ጽድቅ እያልከኝ በስራ አትጸድቁም ከምትለው ጋር እስቲ አንድ ላይ ማች አድርገህ መልስልኝ። እሺ አሁን ያልከው የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ቃል ሲጀመር ፍሮም ዘ ቢጊኒንግ ነው። ባይዘው አላወቅኋችሁ ነው የሚል ሲጀመር። አሁን የሆነ ማኛን አውቀዋለሁ አይደል? እያየሁት ነው። እንደዚህ አይቼ ምጥሰው አይነት አይደለም። እንደዚህ አይደለም ጌታ እያወራ ያለው። ፍሮም ዘ ቢጊኒንግ አላወቅኋችሁ ነው የሚል። በስምህ አጋንንት አውጥተናል፣ በስምህ ተአምራት አድርገናል፣ በስምህ እኮ ትንቢት ተናገር ተፈጽሞልናል። ኦኬ ሚራክል አድርገዋሉ፣ ትንቢት ተፈጽሞላቸዋል፣ ተጨብጭቦላቸዋል። ግን እሳ ሲባል ጉዳዩ በሰማይ ያለውን የአብን ፍቃድ መፈጸም ነው ይላቸዋል። ስለዚህ አሁንም ቢሆን ዋስትና አይደለም። ትንቢት ተናግሮ ማስፈጸም፣ አጋንንት ማውጣት ምናምን አገልግሎት ባይዘ ዋስትና አይደለም ለዘላለም ሕይወት። ለምንድን ነው የምልህ? ሲጀመር ቦታው የሚያወራው ስለ ሐሰተኛ ነቢያቶች ነው የሚያወራው፣ ስለ ፎልስ ፕሮፌቶች ነው የሚያወራው ስፍራው። ግን ምን ይላሉ እነዚህ ሰዎች? እንዲህ እኮ አድርገናል ሲባል ኖ የፈጸማችሁት የኔን ፍቃድ አይደለም የአብን ፍቃድ አይደለም። ስለዚህ አላወቅኳችሁም የሚለው ፍሮም ዘ ቢጊኒንግ አይታወቁም። ባይዘ ሰዎቹ ከመጀመሪያ ነው የምልህ እኮ ዮኒን አሁን አይቼው የማይታወቁ ከሆነ በኢየሱስ ክርስቶስ ስም እንዴት ሊያድኑ ቻለ? ኦኬ እኔ አሁን በኢየሱስ ክርስቶስ ሳያምን አጋንንት ያወጣ ሰው ላሳየህ። ሳያምን ላሳየህ አጋንንት ያወጣ ሰው አለ በማርቆስ ወንጌል ምዕራፍ 8 ላይ ላሳየህ። እሺ አሳየህ። ላሳየህ በእግዚአብሔር ነው እዚህ ጋር የሚለው የእግዚአብሔርን የአባቴን ፍቃድ ነው የሚለው፣ በሱ ስም አይደለም። የእግዚአብሔር ፍቃድ አሳየህ። የማርቆስ ወንጌል ምንድን ነው የሚለው? አሁን ያልከው እኮ አንተ ምንድን ነው? ነብይ ማለት አይ ኖ አንብብልኝ ያልከው ሰው ያስማ ኢንክራይስ ሳይሆን በኢየሱስም ሰው አንብብልኝ። የማርቆስ ወንጌል ስንት ላይ ያነብልን? ኦኬ 8 እሺ እኔም ለማንበብ ስለፈለኩኝ 8 ስንት 9 ምዕራፍ 9 ቁጥር ይኸው ያወጣው ነው። አዎ ምዕራፍ 9 ኦኬ ምዕራፍ 9 ቁጥር 38 ላይ ቁጥር እሺ ምን ይላል? አንብብልን። እሺ ዮሐንስም ያለ ጀመረ። ዮሐንስም መልሶ መምህር ወይ አንድ ሰው በስምህ አጋንንት ሲያወጣ አየ ነው። በስምህ አጋንንት ሲያወጣ አየ ነው። ስለማይመለከትንም ከለከል ነው አለው። ኢየሱስ ግን አለ በስሜ ተአምር ሰርቶ ምን አለ? በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት ነው ያለው። ስለዚህ ምንድን ነው እያለ ያለው እዚህ ጋር? ይህ ሰው አጋንንት ተወጥቷል፣ ግን የክርስቶስ ተከታይ አይደለም፣ ስልጣን የለውም፣ ማይታወቅ ሰው ከኛዎቹ ኖ እንደዛ አይደለም ያለው። ከስንት ጀምሮ ላንብብልህ? ምን ይላል? ከ37 ጀምሮ ላንብበው። እንደነዚህ ካሉ ሕፃናት አንዱን በስም የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ዮሐንስም መልሶ መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየ ነው በኢየሱስ ክርስቶስ ስም። ከምን ደቀ መዛሙርቶች እዚህ ጋር አሉ። እሱ ስለ ኢየሱስ ክርስቶስ ሰምተዋል። ደቀ መዛሙርት ይቅርታ እንትኖቹ ሐዋርያቶቹ ቀጥል እኛን ስለማይከተል ይላል። ከዛ በኋላ መምህር ሆይ ላንብባ ምን ይላል? ዮሐንስም መልሶ መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየ ነው
ስለማይከተልንም ማንን ነው የማይከተል? ኢየሱስን ነው። የኢየሱስ ተከታይ አይደለም። ስለማይከተልንም ከነሱ እንዴ ወዴት ጥቅሱን ያመጣሁት አንዴ ስማኝ። ቆይ ስማ፣ እዚህ ጋር የሚለውን አንዴ ላንብበው ለሁሉም እንዲሰሙ ነው። ስለማይከተልንም አላለም። ለምን መሰለ? ኢየሱስን ተከታይ እንደሆነ እዚህ ጋር ይናገራል። አስማኛ እንዴ፣ ለዛ እኮ ነው የምልህ። ይኸውልህ ስለማይከተልንም ከለከል ነው አለው። ኢየሱስ ግን አለ በስሜ አለ ኢየሱስን ይከተላል። በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት። ኢየሱስን ይከተላል። ከነሱ ጋር ግን ከምኖቹ ጋር አይደለም አብሮ፣ ከሐዋርያቶቹ ጋር አብሮ አይደለም። ኢየሱስን ያውቃል፣ ስለ ኢየሱስ ያውቃል። በሱ ስም ነው አጋንንት ያወጣው። ስለዚህ አትከልክሉት ነው ያለው ኢየሱስ። ለምን? ከነሱ ጋር ግን አይደለም። ደስ ወልዲስ ከነሱ ጋር አይደለም። ኢየሱስን ይከተላል። ይኸው አትከልክሉት አለ። ስለዚህ ኢየሱስን የሚያምን ሆኖ ከደቀ መዛሙርቶቹ ወይም ደግሞ ከሐዋርያቶቹ አንዱ አይደለም፣ ግን ኢየሱስን ተከታይ ነው። እሺ ጥቅሱን ያመጣሁት እኔ ይኸውልህ አንብበው። እሺ ስለማይከተለን ማለት እኮ ከእኛ ጋር ህብረት ያለው ሰው አይደለም ነው እያሉ ያሉት። እኔ አሁን ይህን ጥቅስ ለምንድን ያመጣሁልህ? አንተ ማቴዎስ ወንጌል ምዕራፍ 7:27 በስመ አጋንንት አውጥተን ተአምራት ሰርተን አላወቅኳችሁም ተብለዋል። ስለዚህ ሰዎች በጌታ ሳይሆኑ ዴሊቨር ማድረግ ይችላሉ እያልኩ ኮንፈርሜሽን ያመጣውልህ። ለምን ይኸው ይህም ብቻ አይደለም። ሐዋርያት ሥራ ምዕራፍ 19 ላይ ወስዳሉ። የአስቄዋ ልጆች የሚባሉ አሉ። 7 ልጆች ጳውሎስ በሚሰብከው በናዝሬቱ በኢየሱስ ስም እያሉ ማይከተሉ ናቸው። ግን ከአንዳንድ አይሁዶች አጋንንት አወጡ ይላል። ሳያምኑ ነው የምልህ። 2 ቦታ ነው ማሳይ። ስለዚህ ዮሐንስ ይላል እዚህ ስፍራ ላይ ይሁዳ አልሞተም። እሺ ይሁዳ አልሞተም። እዚህ ስፍራ ላይ 12ቱ ደቀ መዛሙርቶች ጴጥሮስ፣ ይሁዳንና ማትያስን ጨምሮ 12ቱ ስልጣን ተሰጥቷቸዋል። አጋንንት እንዲያወጡ እንዲፈውሱ ስልጣን ሰጥቷቸዋል። በዚህ ጊዜ ኢየሩሳሌም ላይ አይሁድ ላይ ትራንዛክት ያደርጋሉ፣ ይንቀሳቀሳሉ፣ የታመመ ካለ ይፈውሳሉ። ኤቭሪቲንግ እዚህ ጋር ያን እያደረጉ ሲዞሩ አይሁድ ውስጥ አንድ ሰው አዩት። ምንድነው ሲባል ይህ ሰው እነሱ የሚከተል አይደለም፣ ነገር ግን አጋንንት አወጣ። ከዛ እነ ዮሐንስ ተው አሉት፣ ከለከሉት። ከነሱ ጋር አይደለማ ተው አትችልም ሲሉት ይሄን ጉዳይ ወደ ኢየሱስ በክርስቶስ ያምናል አያምንም? ቀለል እናድርገው ማብራታ። ይሄ ሰው በኢየሱስ ክርስቶስ ያምናል አያምንም? እንደሚያምን አይነገርም። እዚህ ጋር በስሙ አጋንንት ያወጣ ነው የሚሉ እንጂ በስሙ አጋንንት ካወጣ ያምናል ወይስ አያምንም? ጀስት ሳያምን እኮ እያልኩ ነው። አሁን የነገርኩህ ሰው አምነው እንኳን ያወጡትን የተናገረ ሰው በስሙ ሳያምን ትለኛለህ? ማን ያወጣው? አምኖ እነማን ናቸው? መጽሐፍ ቅድም ያልኩ ያመኑ እኮ አይደል? አላወኳችሁም ብሏቸዋል እኮ እነሱ። አላወኳችሁ ማለት ስለ ፍሮም ዘ ቢጊኒንግ በእግዚአብሔር ዓለም ውስጥ ያሉ አይደሉም እኮ ሲጀመር። አላወኳችሁም እኮ ነው። እሺ ይሄኛው እኮ የናውረው እዚህ ጋር ያለው በክርስቶስ ምን አለ? ከዛ በኋላ ይኸውልህ ምን አለ መሰለህ? ከዛ በኋላ አንተ እንድትረዳው የምፈልገው አንድ ልጨምር 38 ነው የሚፈልገው። መጀመሪያ 38 አነበብ ነው። 39 ጋር ስትሄድ መልሶ አለ፣ 40 ጋር መልሶ አለ። ወያዩኒ ስለማይከተለ ከለከል ነው ከተባለ የእነሱ ፍሬንድ አይደለም፣ ደቀ መዝሙር አይደለም። 4 ነጥብ አለቀ። ይሄ ሰው ሰበር ሰው ነው፣ አይታወቅም። ምን አለው ክርስቶስ? ምን አለው? በስሜ ላይ ተአምር ሰርቶ ወደ የሚክደኝ የለምና የማይቃወመን ሁሉ ከኛ ጋር ነው አለ። አትከልክሉት አለ። የማይቃወም ተቃውሟል ወይስ አልተቃወምም? ይህ ማለት ግን ከኛ ጋር ነው ሾሜዋለሁ እያለ አይደለም። አንድ ሰው ሰንበዲ ነው ያው ነገር አንድ ሰው አሁን በጌታ ያልሆነ ሰው እውነት አምኖ የኢየሱስ ስም ሊፈውስ እንደሚችል አምኖ ኮንፌስ ቢያደርግ በእርግጥ ነገር ደዌ ያለበት ሰው ካለ አጋንንት ያለበት ሰው ዴሊቨር ሊሆን ይችላል። በዚህ ጥቅስ መሰረት ማለት ነው። ጉዳዩ የወኒ ብቃት አይደለም። ዴሊቨር እንኳን እሱ ሆኖ አይደለም በክርስቶስ አምነው ማስተር አብነት እየተሰቃየ አይደል እንዴ? እሱን እንኳን ተው። አሁን ወደ ገደለው እንገባለን። ወደ ጉዳዩ አንድ ጥቅስ ልስጥ። ቆይ ሐዋርያት ሥራ ቁጥር 13 ላይ ቆይ ቲቲ በመድኃኒዓለም ተይ፣ አንቺ መጽሐፍ ቅዱስን ይቅርብሽ። ቲቲ ሻዬ ቲቲ ሪያሊቲ ሾው እንደው በተግባር ማስተካከሉ ይቀድማል። እዚህ ጋር ልናገር ከምትይ ፕሊዝ ፕሊዝ። እና ቆይ እንሄዳለን። 39ንም 40ንም እናነበዋለን። የዚሁ ጋር ምን ይላል መሰላችሁ? አንዴ ምን ይሆን መሰላችሁ? ዮሐንስም መልሶ መምህር፣ አንድ ሰው በስምህ በኢየሱስ ክርስቶስ ስም አንድ ሰው በስምህ ነው የሚለው በጌታ በኢየሱስ ክርስቶስ ስም ምን አድርጓል ይላል። አንድ ሰው በስምህ አጋንንት ሲያወጣ አየ ነው።
ስለማይከተልንም ከለክል ነው። በኢየሱስ ክርስቶስ ያምናል፣ የእነሱ ተከታይ ግን አይደል። ያምናል። ከዛ ምን አለ? በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት አለ። ከዛ የማይቃወመን እርሱ ከኛ ጋር ነውና ይላል። የክርስቶስ ስለሆናችሁ በስሜ እዚህ ጋር ደግሞ በጣም ደስ የሚላለ የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ ይላል። ስለዚህ የክርስቶስ የሆኑትን ውሃ እንኳን የሚሰጥ ዋጋ እንኳን አለው። ዋጋ አይደለም በክርስቶስ ያመነ ለነሱ ምን የሚያደርግ የክርስቶስ ስለሆናችሁ በስሜ በኢየሱስ ክርስቶስ ጽዋ የሚሰጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላቸዋለሁ ይላል። በእኔም ከሚያምኑት ከነዚህ ከታናናሾች አንዱን የሚያሰናክል ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር ይላል። ይሄ ሰው ክርስቶስን አማኝ ነው። በክርስቶስ ስም ነው ምን ያደረገው? የፈወሰው፣ አጋንንት ያወጣው። ስለዚህ ይሄ ሰው ምንድን ነው ማለት ነው? ጻድቅ ነው ማለት ነው። በጣም ምር ስለማይከተለን ከለከለው ነው የሚለው መጽሐፉ። ስለማይከተለን እኛን ያ ህብረት ውስጥ የለም። በቃ እሱ ከሐዋርያት ጋር የነበረ ሰው አይደለም። አዲስ ሰው ነው። ማይታወቅ ሰው ነው። በቃ እዛ ማይታወቅ አንድ ሰው ነው ያን ኮንፌሽን ያደረገው። ግን ኢየሱስ ምንድነው ፐርስፔክቲቭ? ቅድም እንዳልከው የማይቃወመን ከኛ ጋር ነውና እኮ ነው የሚለው ኢየሱስ ክርስቶስ። አልኩ እኮ ግን ይህ ሰውዬ ከነ ዮሐንስ ጋር አልነበረም፣ ስልጣን የለውም ነው የምልህ። አልተመረጠም፣ አልተሾመም እያልኩ እኮ ሰበር ያገኙት ሰው ነው። ግራ ገባቸው። አቁም አሉት። ከዛ በኋላ ከለከሉትና ይሄን ደግሞ ለኢየሱስ ነገሩት። ሄደው እዛው ጋር እኮ ነው ኢየሱስ መጥቶ ኢየሱስ ምን አለ? ያ ፈንክሽን ያደረገውን ያ እየዞሩ ነው 12ቱ ደቀ መዛሙርት ስልጣን ሰጥቷቸዋል። ይፈውሳሉ፣ አጋንንት ያወጣሉ። እየዞሩ ሳለ አይሁድ ላይ እየዞሩ ሳለ ይሄን ሰው አገኙት። ይህ ሰው ምን እያደረገ ነው ስትል ከነሱ ጋር የነበረ አይደለም፣ የተሾመ አይደለም፣ ሐዋርያ አይደለም፣ ስልጣን የለውም። ግን በኢየሱስ ስም መናፍስት ላይ ጸልዮ ተናግሮ አጋንንት ከሰዎች ወጣ። አየና ዮሐንስ ከኛ ጋር አይደለምና ብለው ተዋሉት። ይሄ ስልጣን የሰጠው ለማን ነው? ለነ ዮሐንስ ብቻ ነው። ስለዚህ የአንተ አልሰጠምና ተው ሲለው ይህን ዮሐንስ ይሄን ያጋጠማቸውን ድርጊት ኢየሱስ ጋር ሲሄዱ ነገሩት። እንዲህ ያጋጠመን ምን ትላለህ ሲሉት ኖ አትከልክሉታል። የማይቃወመን ሁሉ በስሜ ላይ ታምራት ሰርቶ ወደ የሚክደኝ የሚሰድበኝ የለምና አትከልክሉ ሲል ታያለህ። ስለዚህ እኔ ልል የፈለግኩ ምንድን ነው የማቴዎስ ወንጌል ምዕራፍ 7:21 ሐሰተኛ ናቸው ልል ፈልጌ ሐሰተኛ ናቸው። ኢየሱስ ክርስቶስ አትከልክለው እያለ ሐሰተኛ ነው ትለኛለህ? የትኛው? ይሄኛው ነገር እኮ ሹመት አልተቀበለም። ሰንበዲ አንድ አይሁዳዊ ነው እያልኩ እኮ ነው። ግን አንድ አይሁዳዊ ነው። ቆይ እዚሁ ጋር እንጨርሰው። እዚሁ ጋር ያለው በኢየሱስ ክርስቶስ አጋንንት ሲያወጣ እነ ዮሐንስ አይተው ከኛ ስላልሆነ ከለከል ነው ሲል ኢየሱስ ክርስቶስ ደግሞ አፕሩቭ አደረገው አይደለም? አፕሩቭ አደረገው ወይስ አላደረገው? እኔ እኮ አሁን እኮ እያልኩ ያለሁት ይሁን አሁን ማንግባባም ከሆነ አሁን ግራ ይገባኝ ያለው ይህ ሰው 12ቱን ሾማቸው ኢየሱስ። ይህ ሰው 13ኛ ስሙ አልገባም፣ ስልጣን አልተሰጠውም። ስለዚህ ሰበር ያገኙ ሰው ነው። ግን በዚህ ሰውዬ ላይ ምን ስራ ከተባለ የኢየሱስ የስም ስልጣን ሰርቶ ዴሊቨርድ አደረገ። አሁንም ልል ይፈልገው ነገር የአይደንቲቲ እዛ ጋር ቋጨኸው። ያንተ ችግር እኮ መቋጨቱ ነው። ከዛ በኋላ እነሱ ከልክለው ያሉትን ኢየሱስ ክርስቶስ ምን አለ? አሁን እኮ ኢየሱስ እኮ ልክ ነው ያለው እኮ የማይቃወመን ሁሉ ከኛ ጋር ነው አለ። ይህ ማለት ግን እዚህ ጋር ቃል በቃል ይሄ ሰውዬ ምን ሆኗል ማለት ነው? ኢየሱስ ፈቃዱን ሰጥቶታል ማለት ነው። ደሊቨር ካርገ በኋላ ፈቃዱን አግኝተዋል አደለ? አትቃወሙ አሁን ዴሊቨርድ ያደረገው የሰውየው አቅም ነው ብለህ የምታስበው አንተ? የኢየሱስ ነው አይደለም። በኢየሱስ ስም ነው ያለው ሲጀምርም። ስለዚህ በኢየሱስ ስምንማ እዚህ ጋር የለም እኮ አጋንንት ሲያወጣ አለ በኢየሱስ ይላል። ላሳይ። ስለዚህ አሁን እኔ በኢየሱስ አይልም ይላል። ቆይ ማብሮ በኢየሱስ አይልም አጋንንት ሲያወጣ አየነው ነው የሚለው እንጂ በመንፈስ ማውጣት። እኔ ደግሞ ላሳይ በኢየሱስ እንደሚል አንዴ እስቲ አይዞ አንዴ ምን አለ መሰለ ገባ ማርቆስ 38 ላይ አንተ አንብበውና እኔ አነበዋለሁ። ከዛ ለምን አንብበው እንጂ አንተ ምን አለ መሰለ ዮሐንስም መልሶ አለው አንድ ሰው በስምህ
ማንን ነው? በኢየሱስ ስም ይላል እዛ ጋር። በኢየሱስ ስም አይልም። እዛ ጋር በስም ማለት በማስም ነው። በማስም ነው ካልከኝ በስም ያለው ማንን ነው? የኔ አባት ኖ ወይ ቃል በቃል ነው። ቆይ በስም ያለው ማንን ነው? ይኸውልህ ምን አለው መሰለህ? ይኸውልህ ስም እሱ ቆይ ለፈርዘር አንዴ ያዝልኝ። እንደዚህ ካለው ሕፃናት አንዱ በስሜ የሚቀበል ሁሉን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ዮሐንስም መልሶ መምህር ሆይ አለው። አንድ ሰው በስም መምህር ሆይ ያለው ማንን ነው? እስቲ ንገረኝ። ማንን ሊሆን እንደሚችል ግልጽ ነው። እኔ እኮ እዛ ጋር ማንን ያለው? ቆይ አንዴ ማንን ነው መምህር ሆይ ያለው? መምህሩን ነው፣ ኢየሱስን ነው። ኢየሱስን በስም አጋንንት ሲያወጣ አየሁ ነው ያለው እና ከለከል ነው አለ። ስለዚህ በስም ያለው ኢየሱስ ክርስቶስን ተግባባል። ይሄ እኮ ምንም አጨቃጫቂ አይደለም። ቃል በቃል ስላልከኝ አይደለም ማለት አይ አጻጻፉ ላይ በኢየሱስ ስም አወጣው ብሏል ብለህ ስትለኝ ነው እንጂ በኢየሱስ ስም ነው ያወጣው። እሱማ እኮ ነው እኮ ግን ቃል በቃል እዛ ጋር እንደዛ አይልም ነው። አንተ እኮ ብለኝ እኮ እንዴት ነው የማይለው? ከዚህ በላይ እንዴት ይበለው? ማብራታ እሺ፣ እዚህ ክፍል ላይ እኮ አንድ ሰው የሚለውን ልንገርህ። ይኸውልህ ዮሐንስም መልሶ መምህር ሆይ አንድ ሰው በስም አጋንንትን ሲያወጣ አየ ነው። በማስም በኢየሱስ ስም አጋንንትን ሲያወጣ አየ ነው። ወደዛ ስትሄድ ምን ብለኝ ነው የልከው? በኢየሱስ ስም ሲያስወጣ አየን ይላል ብለኝ ነው የልከው። ለዚህ ትክክል ብያለሁ። ስለዛ የማቴዎስ በስም ማለት በማን ስም ማለት ነው? ንገረኝ። ያው ነው ነገርኩህ። በኢየሱስ ስም እኔ ቆይ ኖ እሱን ተው። በስም ሹሉቃን ጋበዝኩት አልኩ። ምን ማለት ነው? በእኔ ስም ነው። በሚኪያስ ሹሉቃን ጋበዝከው ነው። ለማንኛውም በስም አጋንንትን አወጣ ካለ በማን ስም? ወይ ደጋገምከው? ምን ሆነ? ደጋገምከው አይደለማ ያልኩህን ነገር በስም በኢየሱስ የሚለውን ላለመቀበል ለምን ሄድክ? ማብራት በምድር ኢየሱስ አልተመላለሰም እንዴ? በምድር ላይ ስለሱ ማናወራ? በምድር የሚል ጥቅስ አምጣ ስትለኝ ኢየሱስ ክርስቶስ በምድር ላይ ፍጹም አምላክም ሰውም ሆኖ ተመላልሷል አይደለም? ስለመመላለስ መሻወራ አንተ አስታረቀን ያልከኝ? አዎ አስታረቀ አይልም መጽሐፍ ቅዱስ? በምንድን ነው ያስታረቀው? በመመላለስ ነው ያስታረቀው አይደለም? መቼ አልኩኝ? በመመላለስ አስታረቀ። አሁን አልክ እኮ ኢየሱስ። ኧረ በለው በኢየሱስ ክርስቶስ መጥቶ በደሙ ዋጋ ከፍሎ ነው ያስታረቀን። ይሄንማ ማንም ያውቀዋል። እኛ ሳንሆን ካቶሊክም ይልሃል፣ ፕሮቴስታንትም ይልሃል፣ ሁሉም ይልሃል። እኔ አሁን ኢየሱስ ዛሬ ያማልዳል ብዬ ነው የማምነው። አንተስ? እኔ ኢየሱስ ይፈርዳል። ምልጃውን አልጨረሰም ብለህ ታስባለህ? አይ ምልጃውን አሁንም ያማልዳል ኢየሱስ። አሁንም ስለምን ይጸልያል ኢየሱስ ክርስቶስ? ያን ሁላ ዋጋ ከከፈለ በኋላ አሁንም ያደርገዋል? ኖ ወይ ይለምናል፣ ይጸልያል አላልኩም። በደም የሆነ ምልጃ ግን አሁን አክቲቭ በምን በደሙማ አማልደን እኮ አንዴ ደሙ እንደሚያማልደን እንደሚያስታርቀን ተናግሯል አይደል? ካስታረቀን በኋላ ታርቀናል። እኔ የምጠይቅ አሁን የሚለምልልኝ በቀላሉ ላስረዳ። ማብራት አንተም በምትፈልገው ትሄዳለህ። በእኔና በአንተ መካከል የሆነ ሰው መጣ። እኔ እናንተ ተጣልተናል። ተግባባን? እኔ እናንተ ተጣልተናል። ከተጣላን በኋላ የሆነ ጓደኛችን ሁለታችንንም የማቀን መጣና አስታረቀን። ከአንተ ጋር ለማውራት ከዚህ በኋላ እሱን እያስኩ እየመጣው ነው ከአንተ ጋር የምናወራው ወይስ ታርቀናል? ኦልሬዲ እኔ እናንተ ማውራት እንችላለን። ነው ወይ እኔ ጥቅስ ልስጠህ እኮ አልኩህ እኮ ያማልዳል ስል ጥቅስ አለኝ። ራእይን ልታመጣልኝ እንትንን ዕብራውያንን ልታመጣልኝ ዕብራውያንንም ጢሞቴዎስንም አመጣለሁ፣ ሮሜም አመጣለሁ። እሺ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔር መካከል አንድ አለ ይላል፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። የምንድን ነው? ስለ መካከለኛማ አወራው እኮ እኔም እኮ አወራው። ስለ መካከለኛነቱማ ጢሞቴዎስ ላይ ይናገራል።
በሰውና በእግዚአብሔር መካከል ያለው እኔ እናንተ አሁን ድኛለሁ እያልከኝ አሁንም ይለምንልኛል ማለቱ ትንሽ ይለምንልኛል አላልኩም። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 16 ላይ እኔ ስለ እናንተ ምለምን አይምሰላችሁ ብሏል። ልመና አይደለም ብያለሁ። በደም የሆነ ምልጃ ግን ይሰራል። ለምንድን ነው? እሺ በአንደኛ ዮሐንስ ምዕራፍ 2 ላይ ልጆች ሆይ ኃጢአትን አትስሩ፣ ማንም ግን ኃጢአትን ቢሰራ በአብ ቀኝ ጠበቃ አላችሁ። ጠበቃ ማለት ምን ማለት ነው? በጣም ከዛ በኋላ ያለውን ነገር አብረህ ብታነበው ደስ ይለኛል። ጠበቃ ማለት ምን ማለት ነው? ይጨምርልኝ ተናገር። ጠበቃ ማለት ምን ማለት ነው? ምልጃ ነው። ኃጢአት ሰሩ ታዲያ ምልጃ ኢየሱስ ታዲያ ይማልዳል ማለት ነው። 4 ነጥብ ፔሬድ ኢየሱስ። እሺ እናንቧ አይሻልም? እያነበበን ቢሆን ደስ ይለኛል። ዛሬ በግማሽ ኦርቶዶክስ ነው ማድረግ ዛሬ እየቆየን ስንሄድ ሙሉ ትሆናለህ። አይዞህ ይኸውልህ ምን ይል መሰለህ፣ አንደኛው ዮሐንስ መልእክት አብረን ነው የምናነበው። ምንድነው? አንደኛው ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ጀምሮ ነው። ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላቸዋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ከዛ ወረድ ትላለህ። አየህ ቁም ነገሩ ያለው ከዛ በኋላ ምን ይላል? እርሱም የኃጢአትን ማስተረያ ነው። ኃጢአታችን ተሰርዋል በምን? በደሙ። ለኃጢአትን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። ስለዚህ ካልቪኒስቶች አፈር ገቡ ማለት ነው። አሁን ስለ ካልቪኒስቶች ነው ያወራን፣ ስለ መልጃ ነው ያወራን። አዎ ግን እዚሁ ጋር ባዶ እንደሚገቡ ልነግርህ ፈልጌ ለዓለም ሁሉ እንደመጣ በሁለት ግርማ ለዓለም ሁሉ እንደመጣ እዚህ ጋር ያሳያል። እኔም ማምነው እንደዛ ነው። አስጀምር። እሺ ለዓለም ሁሉ እንደመጣ ለዓለም ኃጢአት ውጭ እንደሆነ ምን ይላል? ከዛ በኋላ ይኸውልህ ምን ይል መሰለህ? ምን ይላል? ሶስተኛው ላይ ስትመጣ ነው ጉዱ ያለው። ትእዛዛቱን ብንጠብቅ በዚህ እንዳወቅነው እናውቃለን። እኔ እዛ ጥቅስ ለሜል እኔ እኮ ያልኩት ስለ መልጃን እያወራ ያሉት ዮኒ ሙሉ ምዕራፉን የምናጠናው አይደለም። አየህ እዚህ ጋር ምኑ ነው አንተ አሁን ከምኑ ጋር ለማገናኘት ኢየሱስ ክርስቶስ አልኩ እኮ ምልጃውን በደሙ ጨርሶታል። አልጨረሰው? ስራውን ሰርቶ ሄዷል አልሄደም? ሞትን ድል አድርጎ ሄዷል አልሄደም? በደሙ ያማልዳለሁ ምን ይኸው ዕብራውያን ምዕራፍ 7:25 ላይ እኮ እንደዚህ ይላል፣ ዘወትር ስለነሱ ሊያማልድ ይላል። ወደ ሰማይ መቅደስ ገባ። እስኪ ዕብራውያን 7 አውጣ። እስኪ ዕብራውያን 7:25 አውጣ። ኖ እታች ላይ በፍቅር ጻፉ ፕሊዝ፣ እኛ ልንማማር። ዕብራውያን 7:25 ኦኬ ቴንክ ዩ። አዎ ስለ እርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ተንኮል ሰማኛል። ለምን ብቻ ተብሎ የሚባል አለ? መጽሐፍ ቅዱስ እኮ ሁሉንም ነገር ማንበብ አለብን። ለምንድን ነው የምትፈሩት? ባይብል ስተዲ ነው ሊያዝ ነው። ስታነበው ሙሉ ነገሩ አሉ። እዚህ ጋር ያቆሟታል። እንደሱ ከሆነ ብቻ ከሆነ ቆይ ብቻ ነው ያልከኝ አይደለ? እነሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለ እነሱ ሊያማልድ ይላል። ሰምታችሁኛል። ብቻ እያለ ነው የሚያወራው አይደለ? እሺ ብቻ አልከኝ። ያቺን ብቻ አንብብልኝ ነው ያልከው። ፈልገው 25 ነው ታዲያ። እሺ በጣም ጥሩ። እኔም ደግሞ መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና ነው። ምን አገናኘው? ብቻ ብለኛል። ቆይ ያቺን ጥቅስ ብቻ አንብበ ምን ብለሃል? በቃ ዘውትር እንደዚህ ሆኖልኛል ብለኛል አይደለ? እኔም ደግሞ ላንብብና ብቻ ብዬ አብሬ እናወራለን። ምን ይላል መዝሙረ ዳዊት ላይ? አንድ ጥያቄ፣ ክርስቶስ ሞቷል እንዴ? መዝሙረ ዳዊት ላይ ምን ሆነ? አይ ታርጋለህ። ስለ መልጃ ነው። እሺ ስለ ምርጃ ነው አይደል የምናወራው? ስለዛ እዛ እኮ ብትሄድ ምን ጥቅም የለውም እኮ እያልኩ 34 ምንም ግራውንድ አይሆንም። እዛ ብታነብ ምንም ግራውንድ አይሆንም። ይሁንዬ እሺ ምንድን ነው የሚለው ታውቀዋለህ ወይስ አታውቀውም?
ኖ ማውቅም እኔ አላውቀውም፣ ግን ጀስት በቃ ጥያቄ አላወቀው። ታዲያ ባነባ አይሻልም? ለምንድን ነው እንዳላነብ? ለምልጃ ቤዛ አይሆንማ፣ ለምልጃ ቤዛ አይሆንማ። ኖ መሲሁ ሳይመጣ በፊት የተነገረውን ከመሲሁ በኋላ ያለው ስክሪፕቸር እንዴት ያመጣል? እኔ እኮ አንተ አሁን ጥቅስ አመጣጥ ራሱ ያስደነገጠኝ እኮ ነው። ስማ ጥቅስ አመጣጥ ራሱ ያስፈራኝ፣ ያስደነግጣል። በቃ ማለት ማይመስል ጥቅስ ነው። ለምልጃ ከብሉይ ኪዳን አይጠቀስም። እሺ ከብሉይ ኪዳን አይሆንም። እሺ የመጨረሻ ወይ አንድ ጥያቄ እንጠያይቅና ማረፍ አለ። እሺ ዕብራውያን 10:12 አነብልሃለሁ። አይዞህ ዕብራውያን እዛ ጋር ቆይ፣ አይዞህ 10:12 ላይ ምን ይል መሰለህ? ዘወትር ነው የምትለው አይደለ? እርሱ ግን ይላል፣ እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ ነበር። ምን ይላል? እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። እሺ ምን ማለት ነው ታዲያ? ይሄ እኮ ኃጢአት ማለት እኮ ጌታ ኢየሱስን በማናምንበት ጊዜ የተደረገልን የኃጢአት መስዋዕት ነው። ሌላ ምንድን ነው? ስለዚህ ምን አደረገ? አንድ ጊዜ የሚለውን ሰምተዋል ወይስ አልሰማሁም? ይሄ እኮ በደሙ ያደረገው መስዋዕትነት እንጂ ይሄ ስለ መልጃ። ስለዚህ ከዛ በኋላ ምን ሆነ ማለት ነው? አንዴ መስዋዕት ከሆነ በኋላ እየተቀመጠ ነው የሚለው አንድ ጊዜ። ስለዚህ ዘወትር ለምንድን ነው የሚለምንልህ? ዘወትር መጽሐፉ ነው የሚለው ዘወትር ሊያማልድ አለ። ምልጃና እኮ የኃጢአት ስርየት ይለያያል። አዎ የኃጢአት ስርየትና ምልጃ ይለያያል አልከኝ። ስለዚህ ኃጢአት ስርየቱን ካሰረየ በኋላ ምን እያለ ነው የሚጸልይልህ? አንተ ኃጢአት ታሰርዋል አይደለ? መልጃ ለምንድን ነው ካልከኝ በዚህ ምድር ውስጥ ሰዎች ጌታን ከተቀበሉ ከዳኑ በኋላ ሲኖሩ በስጋ ስላሉ ሊወድቁ ሊስቱ ይችላሉ። አደንዶ ዘዴ ሲጸልዩ ጌታ ኢየሱስ በደሙ አማካኝነት ሲስቱ እኮ በኃጢአት ይሰራሉ ነው የምትለኝ? ሌላ እኮ አይደለም አይደል? በቃ ለኃጢአት ነው ምልጃው ተጀመር። ለምን ታዲያ? ለድካም እኮ። እሺ አሁንም ጠይቀህ እዚህ ጋር ይሄን አንተ እንዴት ነው የምትፈታው? ምንድን ነው የሚለው? ወደ ዕብራውያን ስትሄዱ 10:12 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ዘንድ ተቀመጠ። ይሄ ክፍል የሚናገረው ክርስቶስ ኢየሱስ ያደረገውን የደህንነት ስራ ነው። ታዲያ የደህንነት ስራው ምንድን ነው? ደሙን የሰጠናል። ሞቱና ትንሣኤ ነው። እኔ እኮ ያወራው ያለው እኮ ምልጃን እያወራ ነው። ከዛ በኋላ ምን አደረገ? በአብ ዘንድ ተቀመጠ ይላል። ያ ተቀምጦ ታዲያ የሚያማለን ታዲያ አሁን እኛ ምን ብሎናል? ታዲያ ባለበት እኮ በደሙ ነው የሚያማለን ነው እያልን ያለ ነው። የለመነ የምንለው እኛ። ስለዚህ ስንት ጊዜ ነው ደግሞ የሚያማልድ? አንተ ያልገባኝ ነገር ኖ የሚያማልደው አይደለም። የዛኔ እኮ ምልጃ አይደለም የኃጢአት ይቅርታ እናያገኘ ነው በዛ እንጂ ምልጃ የኃጢአት ይቅርታ። ኦኬ። ስለዚህ ቅዱሳን ሲያማልዳሉ አያማልድ። ስለዚህ አሁን ላመጣል ነው ወዴት እንደሚሄድ ገብቶሃል። የአሁኑ እይታ ተመችቶኛል። አይ ከዚህ በላይ አላጨናንቅም ማብሏት። ቆይ ማን ነው የሚለምነው? እኔ ያልገባኝ ነገር አሁን ለምሳሌ በአብ ተቀመጠ ማለት ምን ማለት ነው? ደምሮ መጥቷል። ደምሮን አስገባው እስኪ ደምሮን። ፈጣሪውን ይመቻል። አለቀል 10 ደቂቃ ላውራውን አሉታ ደሜ ካለ እሺ፣ ደሜ ከገባ ደስ ይለኛል። ደሜ ይግባ። የቤቱ ድምቀት ነው። ደሜ ላክ እስኪ። አንድ ጊዜ ነው መጽሐፍ ቅዱስ አንዴ ነው የሚለው። እሺ እሱ በየጊዜ ያማልደናል ነው የሚሉት። እሺ ደስ ይለኛል። ያው ደምሮ አስገባው። እሺ ከላካ አስገባው። ይኸው ያው ልኮል ፍላወር ይላከልን። ያ ሰላም ለእናንተ ይሁን። በስመ አብ ደሜ ምንድን ነው እየሰማ ነበር? አዎ በጣም ማርያምን፣ ያው እኔ ደስተኛ ነኝ። ይሁን በአንተ እያደረክ ያለው ነገር እኔ ፕሮፌት ተመችቶኛል። እኔ ምቾቴ ነው ፕሮፌት። ፎሎ አድርጉልኝ። ስንት ፎሎወር ገባ? አንዴ 6200 ገብተናል። ፎሎ እያደረጋችሁት ቀጥል። አሁን ጥያቄ በዚህ ላይ ባሩክ ቢሆንልኝ ደስ ይለኝ ነበረ። በዚህ ጉዳይ ላይ ኦርቶዶክስ የምታምነውን ልንገር። ክርስቶስ አንድ ያስታርቆን በአብ ቀኝ ተቀምጧል። ይሄንን አይ ቲንክ ታምናላችሁ። ደሜ ተኝቶ ነው አዎ እንዴ ሌሊት አይደል እንዴ እናንተ ጋር? ወይኔ ቁጭ አድርጎ ይተኛል። የሁለታችሁ ውይይት ዮኒም እግዚአብሔር ይባርክ። ቴንኪው በጣም
ኦርቶዶክሳዊ የሆነ ማንዴት የምትናገረው ነገር በእውነት የሆነ አሁን የዛሬ ዓመት የነበረው እውቀትና አሁን ያለው እውቀት አንድ አይደለም። በጣም በሚገርም ሁኔታ ማለት ነው እየነገረ ያለው ነገር ግን አንተ አሁን ሚኪሻ የሆነ እየነገረ ያለው የኢየሱስ ክርስቶስ በምድር ላይ አንድ ጊዜ የሰራው ስራ ለዘላለም የሚሆንን ነገር ነው እያለ ነው። ገባ? አየህ፣ አንድ ጊዜ የማልደው በምድር ላይ አንድ ጊዜ የማልደው አንድ ጊዜ የለመነው ለዘላለም የሚሆን ነው። ግን ስንት ጊዜ? አንድ ጊዜ። ያ ምልጃ በምን የተፈጸመ ነው? በሞትና ሞትን ድል አድርጎ በመነሳት በመስቀል ላይ በተሰራ ስራ ነው እያለ ነው። የሆነ ዕብራውያን 10ን የሚናገረው ከዛ አንጻር ነው። አንተ ግን ምልጃን እያደረክ ያለው በልመና በሚመስል መልኩ ነው። አየህ፣ ኢየሱስ አይለምንም። በቃ ኢየሱስ ካለመነ አንድ ጊዜ ለዘላለም አስታርቆናል። በምን አስታርቆናል? በደሙ በሞቱ አስታርቆናል። ሮሜ 5:10 ላይ እንግዲህ በሞቱ ከእግዚአብሔር ጋር ምን ብሎናል ነው የሚለው፣ አስታርቆናል ይላል። አየህ፣ ዮኒ እየነገረ ያለው ይህን ነው። ዮኒ እኔ በጣም ከስሩኝ ነው ያለሁት። እኔም መግባትም አይጠበቅብኝም ነበር። አንተ ግን ልትመልስለት ያልቻልኩ ምንድን ነው? ተረጋጋሽ ለሚ። እሺ የሆኒ ማሳብ ያንተ ማሳብ ገብቶኛል። እኛ ያለነው የወንጌል አማኞች ኢየሱስ ክርስቶስ ይማልዳል ስንል ኢየሱስ ይለምናል እያልን አይደለም። 4 ነጥብ ፔሬድ። ካለመን ምን እያደረገ ነው? ምልጃን ምን እያደረገ ነው? ይህም ብቻ መልስልኝና ከዛ ዝም እላለሁ። ኢየሱስ የማይለምን ከሆነ ምን? ኮመንቱን አጥፍቼዋለሁ። በኮመንት እየተነበበ ጭውቴ ስላለ ለእኔም ለሱም እንዲሆን እዚሁ ብናወራ ይሻላል። ሚኪ ምልጃው በደም ነው ብለን ምናምነው። ሚኪ ምልጃው በደም ነው አለ። ያ በደም የሆነው ምልጃ ምን በመሆን ነው? በማስታረቅ ነው ወይስ በመለመን ነው? አይ ነገር እኮ ያስታረቀን የአሁን ዕብራውያን ምዕራፍ 10-12 ያነሳው እሱ አንድ ጊዜ ባፈሰው መስዋዕት ፍጹማን አድርጓቸው። እሱ ፍጹማንነት እኛ ከሞትንበት ከኃጢአት ስራ ነፃ የወጣንበት የጎልጎታው ስራ ነው አንድ ያስቀመጥ ነው። መልጃ ስንል ደግሞ በራሱ የዛኔ በፈሰው ደሙ ትኩስ ስለሆነ በዛ በኩል ያማልደናል። ዴይ ቱ ዴይ በየትኛው ጥቅስ ከተባለ በአንደኛ ዮሐንስ ምዕራፍ 2 ልጆቹ ኃጢአትን አትስሩ ብትሰሩ ግን በአብ ቀኝ ጠበቃ አለላችሁ። እሱ ለዳነ ሰው ነው። ገባ? ኢየሱስ ለዳነ ሰው የሚያደርገው አለ። እንደገናም ደግሞ ላልዳነ ሰው አሁን የኢየሱስ ክርስቶስ የማስታረቁ አንድ አዳምጠኝ። የኢየሱስ ክርስቶስ የማስታረቁ ስራ ገባ? እርሱም በማመን አንድ ጊዜ በሰራው ስራ በማመን የሚድኑ ሰዎች አሉ። የዳኑ ሰዎች ደግሞ ድነታቸውን እንዳያጡ ገባ? ቅድማውን እኛ ስለ ዳን ነው የምንሰራው የሚል አባባል እየነገርከው ነበር። አይደለም። አሁን እዛው ላይ አንደኛ ዮሐንስ ምዕራፍ 2 ላልዳነ ሰው አይደለም ጥቅሱ። ልጆቹ ሆይ ሲል እነዛ ልጆች ምን ያሉ ናቸው? የዳኑ ናቸው። ገባ? ልጆች ሆይ ብሎ ሲናገር፣ ነገር ግን ሮሜ 5:10 ላይ በሞቱ ከእግዚአብሔር ጋር አስታርቅን ይላል። ከእግዚአብሔር ጋር የታረቅነው እነማን ናቸው? እኛ በደለኞች፣ ኃጢአተኞች፣ በጨለማ ስንኖር የነበረ ከእግዚአብሔር ርቀን የነበረ ሰዎችን ነው ያስታርቀን ማለት ነው። ገባ? ስለዚህ የሆነ እየነገረ ያለው ምንድን ነው? ኢየሱስ አንድ ጊዜ በምድር ላይ የማልደው ምልጃ ለዘላለም የሚሆን ነው። አሁን ግን ይፈርዳል የሚለው ነገር ትክክል ነው። ለምን? የዮሐንስ ወንጌል ምዕራፍ 5:24 ላይ እግዚአብሔር አብ ለኢየሱስ ክርስቶስ ምን ሰጠው ይላል? ፍርድ ሰጠው ይላል አለ። ስለዚህ ፍርድ ሰጠው ካለ አሁን ኢየሱስ ምን እያደረገ ነው ማለት ነው? እየፈረደ ነው ማለት ነው። እንደዛ ከሆነ ኢየሱስ አሁን አምላክ ነው፣ ፍጹም ሰው ሆኖ ፍጹም አምላክ ነው። እንዴት ነው ኢየሱስ የምትረዳው? የኢየሱስ አቋም በምን ላይ ነው ያለው? ፍጹም ሰው ፍጹም አምላክ ነው? ፍጹም አምላክ ብቻ ነው? ቴንኪ ይህንን የሚመልስልህ ፊልጵስዩስ ምዕራፍ 2 ነው። ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ አንብብለት። ዮኒ አንብብለት። ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ ያለውን አንብብለትና ኢየሱስ በምን አይነት ክብር እንዳለ ይናገራል። ምዕራፍ 2 ስንት
ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ አንብብ እስከ እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊቀበለው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም እስከ መስቀል ሞት ድረስ ታዛዥ ሆነ ይላል። ቀጥለ ውረድ። ከዛ እግዚአብሔር ምን አደረገለት? ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ያዘው። ቆይ እግዚአብሔር ከፍ ከፍ አደረገው ሲል ነገርን ሁሉ ስለጨረሰ ነው። በምድር ላይ ያለው ነገር ስለጨረሰ ነው። ታዲያ ያ ማለት አሁን አምላክ ብቻ ነው ማለት ጨርስለት። ከዛ በኋላ ምን እግዚአብሔር ያለቀ ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ በኢየሱስ ስም ይንበርከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። በቃ አየህ፣ አሁን ኢየሱስ አምላክ ብቻ ነው ፈራጅ ብቻ ነው የሚያስብል ጥቅስ ነው። አዳምጠኝ። አሁን ኢየሱስ በጌትነቱ ነው ያለው። ገባለም? ይሄ ጌትነት ማለት ደግሞ ገዢ ማለት ነው። ሰውነቱስ አዳምጠኛው የኔ አባት ሰውነቱን እኮ ክዶታል እያልኩታለሁ። ዋናው ኢየሱስ አሁን የምታዳምጥ ነበር ይመስለኝ። ጌታን ሰው ሲያወራ ጣልቃ የምትገባ አይመስለኝ። ሪከርድ ምናምን ስለሚያደርጉት ሪከርድ የሚያደርጉ አንተ ስለ እውነት ተጨነቅ። በቃ አለቀ። ግን እኔ መነግርህ ምንድን ነው ጌታ ነው። ጌታ እንደሆነ ለስሙ እንዲንበረከኩ እግዚአብሔር አብ ይህን ክብር ሰጥቶታል። መቼ? አሁን ላይ። ስለዚህ አሁን ኢየሱስ ጌታ ነው። ጌታ ማለት ደግሞ ምንድነው? ገዢ ነው፣ መለኮት ነው። ገባ? መለኮት ነው፣ ፈራጅ ነው። ይህንን ነገር የሰጠው ማን ነው? ራሱ አባቱ ነው። ዮንዬ የዮሐንስ ወንጌል ምዕራፍ 5 ቁጥር 24 አንብብለት ከቁጥር 22 ጀምሮ። እሺ ዮኒ እስኪያወጣ አውጥቼዋለሁ። አንብቡ። ምዕራፍ 5 ቁጥር 22 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ ምንን ሁሉ? ፍርድን ሁሉ ለማሰጠ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። አብ አይፈርድም። አመሰግናለሁ። ወልድን የሚያከብር የላከውን አያከብርም ይላል። ፍርድ ማን ነው ማለት ነው? ፍርድ ማን ነው? አባቢ ይቅርታ፣ ፍርድ ማን ነው? አሁን በተነበበው ቃል መሰረት የወልድ ነው። ምንድን ነው? መቼ ነው የሚፈርደው? መቼ ነው የሚፈርደው? እንዴት? ምን ማለት ነው? መቼ ነው የሚፈርደው? መቼ ነው ኢየሱስ ክርስቶስ መቼ ነው ፈራጅ የሚሆነው? በዚህ ጥቅስ እኔ ማምነው አዘ ሴም ታይምስ ይፈርዳልም ያማልዳልም ብዬ ነው እኮ ነው ማምነው። በቃ ሜኪዬ እንደዚህ ድርቅ ማታ ስብርግ የሆነ በርታልኝ አባቴ አንበሳዬ እውነት ወዳለው ትንሽ ትልቅ ፖይንት ነው ደምሮ ያነሳው። ተባረክ፣ በጣም ያስብሎኛል። በርቱ ልጅ። ፈራጅነቱን እኮ እኛ አንክድም። አሁን በዚህ ሰዓት ኢየሱስ ይፈርዳል። ባይ ዲፎልት ያማልዳልም ይፈርዳልም ነው። እኛ እኮ የምንቀበለው የሚያማልደው መቼ የተሰራው ነው? አለቀ እኮ። የሚያማልደው መቼ የተሰራው ስራ ነው? ምልጃን የሚያደርግልህ በደሙ መቼ? በደሙ መቼ የተሰራ? ትኩስ ነው ደግሞ እኮ መቼ የተሰራ? እኮ መቼ ነው የተሰራው? መቼ የተሰራ? መቼ ነው የተሰራው? መቼ የተሰራ ነው? ያማ በቀራንዮ በፈሰው ደሙ ነው። ዕብራውያን 10:12 ላይ እኮ አለ አንዴ በከፈለ ዋጋ ይላል። ዕብራውያን ምዕራፍ 10 ብያለሁ። በቃ ደምዬ እኔ ጨርሰዋለሁ። በቃ የዳንበት ከስር ሆናለሁ። ኦኬ እሱ የዳንበት ፍጹም የሆንበት ነው። የዕብራውያን ምዕራፍ 10 የዕብራውያን ምዕራፍ 7 ደግሞ ዘወትር ስለኛ የሚያማልድበት ነው። ሮሜ ምዕራፍ 8:34 የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ኢየሱስ ክርስቶስ ይላል። ስለዚህ እሱ ነው። ሮሜ 8:34 እንዳንብብና አብረን እንፍታው። እሱ አብረን ጥሩ አይደል? ቆይ ሮሜ 8:34 ቆይ አንዴ ሮሜ 8:34 እኔ ላነበው ብዙ ጊዜ እኔም እንትን ብዬ ነበርና ሲገለጥልኝ ዜድ ለምን አታስገባውም? ዜድን አስገባው እስኪ። ቆይ እኔና ጨረስና ነገ ትገባለህ። ዜድ አይዞህ ገብተህ ባሩክን ይዤው እመጣለሁ። ታወራላችሁ። አወራዋለሁ ዜድን ነገ። አሁን ምን መሰለህ የምልህ ምን ይል መሰለህ የሞተውም ምንድን ነው የሚለው መሰለህ ከ33 ጀምሮ ነው የምታነበው። ምን ይላል? እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል። ስለ ክስ ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው ይላል።
አጽዳቂው ማን ነው? እግዚአብሔር። አጽዳቂውን ጨርሰናል። ማን ነው አጽዳቂው? እግዚአብሔር ነው። ከዛ ምን ይል መሰለ? እየላኩለት ነው። ጻፉለት፣ ጥቅስ ጻፉለት። ኮመንቱ በላይ ይሰጡታል። ለእኔ ለአንድ ለማረባ ሰው ይህን ያህል መንደፋደፍ መጀመራችሁ ሌሎቻችሁ ታስቁኛላችሁ። እሺ በምን መሰለ? ስማኝ፣ እዚህ ጋር ምን ይላል? የሚያጸድቅ እግዚአብሔር ነው ብለው ጨርሷል። የሚያጸድቀው እግዚአብሔር ነው። ከዛ ምን ይላል? ጥያቄ ምልክት አለው። የሚኮንንስ ማን ነው? አሁን ስለ መኮንን ነው እየተወራ ያለው። ምንድነው? ጥያቄ ምልክት አድርጓል አይደለ? ሮሜ 8:33 ላይ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅስ ማን ነው? የሚያጸድቅ ማን ነው? እግዚአብሔር ነው አለ። ከዛ የሚኮንንስ ማን ነው ብሎ ጥያቄ ምልክት አደረገ። አሁን ስለ መኮንን ማለት ፍርድ ማለት ነው። መኮንን ማለት ፍርድ ማለት ነው። ስለዚህ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው አለ። አየህ፣ የሚማልደው የሚፈርደው ማለት ነው። አየህ፣ የተሸወድከው እዚህ ጋር የሚማልደው እያልክ የሚፈርደው ተለየ። አየህ፣ እዚህ ጋር እንዲያዳምጠኝ ደግመ ከዛ እንስቃለን አብረን። የሚኮንንስ ማለው ማለት መኮንን ምን ማለት ነው? ንገረኝ መጀመሪያ። ቆይ መኮንንማ ያው የሚያሳየው እኔ እኮ እንዳንተ አይደለም አላልኩም። አንዴ ስማኝ። መኮንን መኮንን ማለት ምን ማለት ነው? ፍርድ ነው የሚያሳየው። ተባረክልኝ። በቃ ስለዚህ ጥያቄው ስለምንድን ነው? አንተም ተባረክ። የሚማልደው ሲልሳ የሚፈርደው በጣም ጥሩ። እዚህ ጋር ነው። እዚህ ጋር ምንድን ነው? የሚኮንንስ ማን ነው ብሎ ከጠየቀ ማን ነው ማለት ነው? ምን ማለት ነው? የሚፈርደው ማን ነው ብሎ ጠየቀ ማለት ነው። የሚፈርደው ማን ነው? ስለዚህ እዚህ ጋር ምን ብሎ ተናገረ ማለት ነው? ከስር ምን አለ? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው። ደግሞ ስለኛ የሚፈርደው ማለት ነው። ይሄ የሚማልደው የሚለው ታዲያ ምን ልትለው? እንዴት በለኝ። እሱ ጋር ከላይ ካለው ደግሞ አስማማለሁ። ለምን ታስማማኛለህ? ቃል በቃል ነው እንጂ 8:26 ላይ አለላ መንፈስ ቅዱስ አለ። የሚኮንነው ስትለኝ ፈራጅነቱን እያሳየ ነው አልኩህ አይደል? ቃል በቃል የሚማልደው ስልህ ደግሞ የማልድ ነው ማለት አይደለም። ጥያቄው ነው። ጥያቄ ምልክት ነው ያደረገው። እሱ ጋር እኮ ነው ጥያቄው። ስለ እሱ ነው ያብራራው። ስለ ፍርድ ነው ያብራራው። ስለ ፍርድ ነው ያብራራው። የሚኮንንስ ማን ነው ብሎ ቆስጭን ማድረግ ፈራጅነት ነው። ፈራጅ ማን ነው? ኢየሱስ ነው። ላውራሽንሽ አውራ ተንፈስ እንጂ ይኸው ሚውታ ማኖፍ ጋር ተንፈስ። የሚኮንነው የሚፈርደው ማን ነው አለ። ፈራጅነቱን ያሳያል። የሚማልደው ኢየሱስ ክርስቶስ ነው ሲል ደግሞ ምልጃውን ነው የሚያሳየው። እኛ እንደ ፔንቴኮስታል እምነት ጌታ ኢየሱስ ፈራጅም ነው ደግሞ አማላጅም ነው። ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ነው። በአምላክነቱ ይፈርዳል፣ በሰውነቱ ያማልዳል ብለን የምናምነው የሮሜ ምዕራፍ 8:34 የሚኮንን የሚያጸድቅ ማን ነው ሲል የኢየሱስን ጀጅመንት እያሳየ ነው፣ ፈራጅነቱን። የሚማልደው እሱ ነው ሲል ደግሞ አት ሴም ታይምስ በሰውነቱ አሁን ድረስ እንደሚማልድ እያሳየ ነው። ስለዚህ ለቃሉ የታመንነው እኛ ነን። ፈራጅም ነው አማላጅም ነው። እንደ ዮኒ ማኛ እያሉ ያሉት ፈራጅ ብቻ ነው አማላጅ አይደለም ነው። ይህን ይመስላል። ተባረክ። እሺ መንፈስ ቅዱስስ ምን ያደርጋል? መንፈስ ቅዱስ ማለት ይማልዳል ይላል መጽሐፉ ሮሜ ምዕራፍ 8 ቁጥር። ስለዚህ መንፈስ ቅዱስም ይማልዳል። እንዲሁም ቆይ ዮኒ ትናንት ወዲያ እኮ 5 አይነት ምልጃ ብለን አይተን ነበራ። ዮኒ ረሳ እንዴ? በጭራሽ አልረሳውም። እኔ እንደ ጥያቄ ነው ማለት ነው። አሁን ምንድነው? መንፈስ ቅዱስም ያማልዳል፣ ክርስቶስም ያማልዳል አይደል? አንተም ታማልዳለህ። ኦኬ። እግዚአብሔርም ያማልዳል የሚል ቦታ አለ የለም? 5-6 ቦታ ስለ መልጃ ተጽፏል። ግን ኮንቴክስቹዋሊ የሚፈቱት መልጃዎች ሁሉ አሁን የሚያማልድ ከማን ጋር ነው? ማን? ኢየሱስ ነገርኩህ እኮ ኢየሱስ በደሙ ከአባቱ ጋር። ሌላ ከማን ጋር ነው የሚሆነው? እሱንማ አማልደን እኮ ጨረሰ አይደለ? ነው እሱ ምልጃ አይደለም። እሱ የኃጢአት ይቅርታ። እንደገና ይለምንልሃል። አሁንም ኢየሱስ ይለምናል ወይስ ጌታ አይለምንም? አልኩህ እኮ ጥቅስ ጠቅሼ ይለምናል ማልከኝ አይደል እንዴ? አይለምንም ነው ያልኩህ። እሺ ታዲያ ምንድን ነው? ምን ማድረግ ነው የያዘው ታዲያ? ምልጃው
ምልጃው ምንድን ነው? ምልጃው በደም የሆነ ምልጃ ነው። ደሙ የኢየሱስ ክርስቶስ ደም አሁንም ትኩስ ነው። ያ ያዳነህ የኃጢአት ይቅርታ የሰጠ ደም ነው። አሁንም ያማልዳል እያልኩ ነው። በመለመን ፓሽን ሳይሆን በፈሰሰው ደሙ በኩል ምልጃው ኮንቲኒስሊ ይቀጥላል። ለምን ከተባለ ኢየሱስ ፍጹም ሰው ስለሆነ በሰውነቱ አማላጅ ነው። በሰውነት ኢየሱስ ዛሬ ላይ አይማልድም ካልከኝ ኢየሱስ ፍጹም ሰው አይደለም። አምላክነት ሰውነትን ውጧል እያልከኝ ነው። አንድ አካል ሁለት ባህር እያልክ ሳይሆን ዕብራውያን ሳውጣልህ ታዲያ ከዚህ ጋር አሁን ካልከው ጋር እኮ ቅድማየ ነው። አይ እንደግመዋልና ምክንያቱም ልንግባባ ስላልቻልን ዕብራውያን 10:12 አብረን እናየዋለን። ምን ይሆን መሰለ ስላልተግባባን ማለት ነው። አንዴ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ምን ማለት ነው? ስለዚህ እርሱ ስለ ኃጢአት አንድን መስዋዕት ለዘላለም አንዴ ነው አድርጎ ለዘላለም ተቀመጠ ይላል። ስለዚህ ለዘላለም በዙፋኑ ከተቀመጠ በዙፋኑ ሲቀመጥ ዮሐንስ 5:20 ምናምን ላይ ምንድን ነው የሚለው? ለፍርድ ነው እዛ ቦታ ላይ የሚቀመጠው አይደል እንዴ? ያነገርኩ አሁን የዕብራውያን ምዕራፍ 10 አልኩ እኮ የተደረገልን የቤዞት ስራን ፍጽምና ነው የሚያሳየው እያልኩ እኮ። የዕብራውያን ምዕራፍ 7 እና የ10 ይለያያል እያልኩ እኮ። ዕብራውያን ምዕራፍ 7 ስለ ምልጃ ነው የሚያወራው። ዘወትር ስለ እነሱ ሊያማልድ ወደ ሰማይ መቅደስ ገባ። ዕብራውያን ምዕራፍ 10 ቁጥር 12 ላይ ደግሞ ያለው ጌታ ኢየሱስ ክርስቶስ አንዴ ባቀረበው መስዋዕት ለዘላለም ፍጹም አደረገን። ከእግዚአብሔር አብ ፊት ፐርፌክሽንን ነው የሚያሳየው ያኛው። ሮሜ ምዕራፍ 38:34 ያነሳው ደግሞ የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው የሚፈርደው ጌታ ኢየሱስን ይላል። ስለዚህ የሚኮንን ማለት በአብ ዘንድ ሲቀመጥ ምንድን ነው የሚያደርገው? እሱም ብቻ ንገረኝ። በአብ ዘንድ ተቀመጠ ይላል። በአብ ቀኝ የተቀመጠበት እኮ አንዱ ምክንያቱ ምንድን ነው? ሊቀ ካህናት ከኦልድ ቴስትመንት ጀምሮ አይቀመጡም ስራቸው ስለማያልቅ። ኢየሱስ ግን ፍጹም አድርጎ ስለጨረሰ ተቀመጠ ነው። ከዚህ በኋላ መስዋዕት ምን ስላደረገ አባቴ ስለጨረሰ ተባረክልኝ። ስራውን ጨርሷል አይደል? ምን ታዲያ ከዛ በኋላ ለፍርድ ታዲያ ስራውን ጨረሰ ማለት እኮ የቤዞቱን ስራ እንጂ የምልጃውን ስራ አይደለም እያልኩ እኮ አንተ ከሆነ አንድ ያረከው። ስለዚህ አሁንም ምነግርህ እኔ ደግሞ ምን መሰለ ቀድምም ተናግሮታል። ዮሐንስ 5:27 ጀምሮ ተናግሮታል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ይፈርድ ዘንድ ለፍርድ ከዛ ከተቀመጠ በኋላ ለፍርድ ነው እያልኩ። ፈራጅነቱን እኮ እኛ አንክድም እኮ። ፈራጅም ነው አማላጅም ነው እያልን ያለ ነው እኮ እኛ። አስታረቀ አላልከኝም እንዴ? አሁን እኮ ያልተግባባ ነው የቱ ጋር መሰለ? ገባኝ እኮ በፍርድ ላይ ተስማምተናል። ኦርቶዶክስ አስተምሮቷ ምን መሰለ የሚለው ምኑን ሰርቷል? በደሙ ዋሽቶናል፣ በደሙ አስታርቆናል። ዊር ከጌታ ጋር ከእግዚአብሔር አምላክ ጋር ታርቀናል፣ በደሙ አስታርቆናል። ናው ከተታረክ በኋላ ምንድን ነው የሚፈጠረው? ከዛ ፍርድ። አረ ኮመንቶች ተረጋጉ፣ ራሱ ይመልስልኝ። ኮመንቶችን ላጠፋው ነው። አይ ኮመንታ ሙላ ሰነፎች ናቸው። ማግኘቴ ኦኬ። በጣም ደክሞኛል ዛሬ ደከመኝ። እሺ ብሮ እፈታለሁ። እሺ ነገ ወይ ከነገ ወዲያ። አይ ግን ያ እንደዚህ ማለት ጀስት በተዘበራረቀ እንትን ሳይሆን አንተ ጥያቄዎች ካሉ በፔንቴኮስታል ሰርክል ላይ እኔም ጥያቄዎች ይዤ አንተም ጥያቄዎች ይዘን በደንብ ብናወራ ብዬ አስባለሁ። በደንብ እሺ ተባረክልኝ። በጣም ነው የማመሰግነው ሚክዬ። እና ፎሎ አድርጉልኝ፣ ደስ ይለኛል። ተባረክ። ሁሌ እየመጣ እንጫወታለን፣ እንወያያለን። መልካም ጊዜ ሆነልን። እሺ ወንድሜ።